ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ኢትዮጵያ በከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች። ማህበራዊ ፖለቲካዊ ቀውሶች ጋር ተደርቦ የመጣው የኢኮኖሚ ቀውስ ኢትዮጵያን እንደ ሀገር ህልውናዋ እንዳይቀጥል ሊያደርጋት የሚችልባቸው ብዙ ምልክቶች እየታዩ ይገኛሉ። በግል ዘርፍ የተሰማሩ ባንኮች አብዛኞቹ አቅም የላቸውም፣ ተጣምረውና አንድ ላይ ሆነው ካልመጡ በስተቀር መቀጠል አይችሉም የሚል የብሔራዊ ባንክ ሪፖርትም ወጥቷል። በዓለም አቀፍ ደረጃ የጨመረ የመጣው የነዳጅ ዋጋ በኢትዮጵያ ኢኮኖሚ ላይ ከፍተኛ አደጋ ሊያስከትል እንደሚችል እየተነገረ ይገኛል። ዛሬ ፕሮፌሰር ተሾመ አበበን ጋብዘናል። ኢኮኖሚውንም ፖለቲካውንም ሌሎች ጉዳዮችንም በማንሳት ቆይታ እናደርጋለን። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደሰነበክ ደህና ነህ ወይ? ለጥቂት ጊዜ አልተገናኘንም ነበረ። በጣም ደስተኛ ነኝ እንደገና በመምጣቴ። አመሰግናለሁ ስለጋበዝከኝ መሳይ። አሁን እንኳን ረዘም ያለ ይመስለኛል ፕሮፌሰር ተሾመ፣ ሳንገናኝ ትንሽ ሳምንታትም ምናልባት ከወርም በላይ ሊሆን ይችላልና እኛስ በየቀኑ በሚዲያው ላይ የወጣን የኢትዮጵያን ጉዳዮች እያነሳን ሐሳባችንንም እያካፈልን ቆይተናል። እንግዲህ እርሶም በተወሰነ ደረጃ በተለያዩ በቦርከናን ጨምሮ በአንዳንድ ድረገጾች ላይ ጽሁፎትን እናገኛለን። ግን እንደው ለአብዛኛው ማህበረሰብ እንደዚህ በሰፊው ትንታኔ የሚሰጡበት መድረክ በተለይ አንከር ላይ ትንሽ ራቅ ያለ ይመስላል። እንደው ለእርሶ ድሎ ልስጥ፣ ከተለያየን ጊዜ ጀምሮ በሀገራችን ከተከሰቱ ጉዳዮች በዚህ ጉዳይ ላይ መናገር አለብኝ፣ ይህን ጉዳይ እንደው ሳልናገር ማለፍ የለብኝም የሚሉት ካለ መርጠው እርሶ አጠር ያለ አስተያየቶን እንዲሰጡ እድል በቅድሚያ ልስጦት። በጣም አመሰግናለሁ። ውይይታችንን ለመጀመር ያህል በመልካም ነገር ልጀምር። በመልካም ነገር ስል አንተ ባስቀመጥከው ደረጃ ሁሉንም ትክክሉ የሆነውንም ነገር ሌላም የተበላሸው ነገር መናገር ስላለብን በመልካም ነገር ልጀምር። በጃንዋሪ ላይ ወይንም ጥር ላይ ነው መሰለኝ፣ በጃንዋሪ ላይ የኢትዮጵያ ናሽናል ባንክ ያስተላለፈው አንድ መመሪያ ነበረ። በዛ ላይ ትንሽ አስተያየት በቦርክናም ላይ አስቀምጬ ነበረ። እንዳውም ለመጀመሪያ ጊዜ አመስግኜ ባንኩም ጥሩ ስራ ሰርቷል ብዬ አስቀምጫለሁ እዛ። ይሄ ነገር ምንድነው ቢባል መመሪያው እስከወጣ ድረስ መሳይ አንድ ነጋዴ ከውጪ ዕቃ ለማስመጣት ሲፈልግ ባንክ ይሄድና የፎሬን ኤክስቼንጅ ወይንም ደግሞ የውጭ ምንዛሬ ያገኛል። ግን የውጭ ምንዛሬውን ሲጠይቅ ከሚያስፈልገው በታች በጣም ራቅ አድርጎ ነው የሚጠይቅ የነበረ እና ወደ ግምሩክ ሲሄድ ግን የግምሩክ እንትን መወሰኛ አላቸው። ዕቃው የሚመጣውን ዕቃ በዶላር ስለሆነ የሚከፈለው በዛ ተመን ነው ግምሩክ አስተያየት የሚሰጠው እና ያንን ቀንሰው ባንክ ሲሄዱ በጣም ቀነስ አድርገው ነው የውጭ ምንዛሬውን የሚወስዱት። ታዲያ $100 አስፈልጓቸው እንደሆነ ከባንክ ለምን $50 ብቻ ይወስዳሉ ብለው ለምትጠይቀው ጥያቄ የቀረውን $50 ከትዩ ገበያ ላይ ነው የሚገዙት ማለት ነው የሚያገኙት። እና በዚህ መንገድ በኢትዮጵያ ውስጥ ብዙ ገንዘብ በአመት እስከ $2 ቢሊዮን ድረስ ከ2019 እስከ 2023 ድረስ ብዙ ገንዘብ ወደ ውጪ ወጥቷል። ለምን ይሄን ያደርጋሉ ነጋዴዎች ቢባል ዕቃው ሲመጣ የሚከፍሉት ታክስ በጉምሩክ ባስቀመጠው ገንዘብ ልክ ነው። እነሱ ግን የወሰዱት ከፎሬን ኤክስቼንጅ 50 ብቻ፣ በምሳሌው ልቀጥልና $50 ብቻ ስለሆነ ታክስ የሚከፍሉት በዛ እኩል ነው ማለት ነው። $50 እኩል ነው ታክስ የሚከፍሉት ማለት ነው። ይሄ ሁለት ጉዳት አለው። አንዱ ተገቢውን ታክስ አይከፍሉም ማለት ነው። ሁለተኛው የሚያገኙት የፎሬን ኤክስቼንጅ ወይንም ምንዛሬ
ከውጪ በኮንትሮባንድም ሆነ ከትይዩ ገበያ ስለሆነ ያንን እያጠነከረው ይሄድ ነበረ። መጨረሻ ላይ ጃንዋሪ ላይ ብሔራዊ ባንኩ ያንን ዘጋው። የዘጋበት ምክንያት ግልጽ የሆነ እየመጣ ይመስለኛል። ሲዘጉት ማለት ጉምሩክ በሰጠው ሚዛን ወይንም ደግሞ ለጉምሩክ ይህን ያህል ዕቃ ነው የማመጣው ብለው በሰጡት ማስረጃ የተመሰረተ ነው እንጂ ከዛ በታች የሆነ ታክስ እንዳይከፍሉ ዘጋባቸው። ይሄ ጥሩ ስራ ነው ብዬ በዚህ ላይ አስተያየትን ሰጥቻለሁ እና መልካም ተሰሩ ከምለው አንዱ ነገር ይሄ ነው ብዬ ለመግለጽ ፈልጌ ነው። መሳይ በዚህ ብንጀምር መልካም ይሆናል። ጊዜውን ልስጥህና ጥያቄ ካለ በዚህ ላይ ቀጥል፣ አለበለዚያ በቀጠለው አስተያየትን ለመስጠት የምፈልግበት አንድ ሌላ ጉዳይ አለ። ቀጥል መሳይ። ፕሮፌሰር ተሸሙ ይጨርሱና ወደ እኔ እመጣለሁ። እሺ እንግዲህ አሁን ትንበያ ሳይሆን የምናደርገው የኢትዮጵያ ወደ ወርልድ ትሬድ ኦርጋናይዜሽን ወይንም የዓለም የንግድ ድርጅት ውስጥ እንደምትገባ ለመተንበይ እንችላለን። አዝማሚያዎቹ የሚደረጉት ነገሮች በሙሉ ወደዛ የሚመሩ ናቸው። ይሄ ወርልድ ትሬድ ኦርጋናይዜሽን ወይንም ደግሞ የዓለም የንግድ ድርጅት የሚባለው 160 ሀገሮች ያሉበት ነው። 166 ሀገሮች ያሉበት አሁን 23-25 ሀገሮች በተጠባባቂነት የተቀመጡ አሉ። ኢትዮጵያ ከነኛ ውስጥ አንዷ ነች እና በዚህ ወር ማርች ላይ ወደ መጨረሻው ገደማ የሚጸድቅላት ይመስለኛል። ይሄ ጥቅሙ ምንድነው? ጉዳቱስ ምንድነው? ለሚለው ለአድማጮች ትንሽ ማስረጃ ለመስጠት ኬንያ በ1995 በፈረንጆች አቆጣጠር፣ ሩዋንዳ በ1996 በነጮች ወይንም በፈረንጆች አቆጣጠር የዚህ ድርጅት አባሎች ሆነዋል። ይሄም የረዳቸው ትልቅ ገበያ ለማግኘት እንዲችሉ ከዚያም በላይ ደግሞ በደንብ በተቀመጠ ስታንዳርድ ባለው ገበያ ለመገበያየት እንዲችሉና የነሱን አገር ኢኮኖሚ ለሌሎች የከፈተ አድርጎላቸዋል እና ጥቅምም አለው ጉዳትም አለው። ጉዳቱ ምንድነው ለሚባለው ጉዳቱ ከዋናው አንዱ ጉዳቱ የውጭ ሀገር ሸቀጣ ሸቀጥ ኢትዮጵያ ውስጥ ሊገቡ ይችላሉ ማለት ነው። ሊወሰን አይችልም። መወሰን የሚቻለው ከ10 እስከ 15% ታሪፍ ከዛ ውጪ ማድረግ ስለማይቻል ማንኛውም ዕቃ ኢትዮጵያ ውስጥ ሊገባ ይችላል። ከዚያም በላይ ደግሞ መሳይ ባንኮችም ሊገቡ ይችላሉ፣ ሌሎች ባንኮችም ሊገቡ ይችላሉ። ስላነሳው ጥያቄ ስለሰጠው ማስረጃ ስለ ባንኮች እንመጣበታለን። ተወዳዳሪ ባንኮች ሊመጡ ይችላሉ። በተለይ ደግሞ ሸቀጣ ሸቀጥ ብቻ ሳይሆን በግብርና በኩል ያለውን ነገር ትንሽ ሊጎዳው ይችላል፣ ሊጠቅመውም ይችላል። በሁለት መንገድ ማየት አለብን። ይሄንን የሚጠቅመው ምንድነው? የኢትዮጵያ ነጋዴዎች በደንብ ተደራጅተው መልካም የሆነ ዕቃ ቁሳቁስ ወደ ውጪ ለመላክ ከቻሉ ጠቃሚነት ሊኖረው ይችላል። አለበለዚያ ግን ከሌሎች ሀገሮች ጋር ሲነጣጠር ኢትዮጵያኖች የሚያቀርቡት ሸቀጣሸቀጥ ወይንም ደግሞ ወደ ውጪ የሚልኩት ምርት ያነሰ ከሆነ የበለጠ ሊጎዳ ይችላል ኢትዮጵያን በማለት የኢትዮጵያን ነጋዴዎች ሊጎዳ ይችላል። ከዚያም በላይ ደግሞ አንዳንድ ጊዜ በተለይ በኢትዮጵያ ሁኔታ የመድኃኒት ዋጋ ወደ ላይ በጣም 20 እስከ 30% ከፍ ሊል ይችላል። በሌሎች ሀገሮች ልምድ እንደታየው ማለት ነው። ከ20 እስከ 30% ድረስ ወደ ላይ ከፍ ሊል ይችላል እና እነኚህን ጉዳቶች እነኚህንም ጥቅሞች ይዞ የሚመጣ ነገር ነው። በምን እናውቃለን ቢባል ኢትዮጵያ እንደሚፈቀድላት ለማወቅ የምንችልበት አንዱ ዋናው የድርጅቱ አስተዳዳሪ ከናይጄሪያ ነች።
አንድ መጽሐፍ ጽፋ ነበርና እኔ እሷን መጽሐፍ ተንትኜ አይቼው ነበር። ያለፈው የናይጄሪያ ውስጥ የገንዘብ ሚኒስቴር ነበረች፣ የፋይናንስ ሚኒስቴር ነበረች። ኢትዮጵያን ትወዳለች። ኢትዮጵያ ትልቅ ሀገር ነችና ኢትዮጵያ እዚህ ኦርጋናይዜሽን ውስጥ ወይንም እዚህ ድርጅት ውስጥ መግባት ያለባት ብላ የምታምን ሴትዮ ነች። እና እሱም ጠቃሚነት ሊኖረው ይችላልና አሁን መጨረሻ ላይ ነው ያሉት። ጥያቄና መልስ ማድረግ ነበረባቸው። ብዙ ለድርጅቱ ማቅረብ ያለባቸው ማስረጃዎች ነበሩ። ያን ሁሉ አድርገዋል። ለምን ጊዜ ፈጀባቸው ቢባል የመለሰ መንግስት የነበረ ጊዜ እዚያ ውስጥ ለመግባት አልፈለጉም። ወሬ ብቻ ነው እንጂ ለመግባት አልፈለጉም። ማስረጃ መሰጠት አለበት። ጠቃሚ ነገር ሊኖረው ይችላል፣ የሚጎዳ ነገር ሊኖረው ይችላል። ያንን ወደ ጎን በማድረግ አሁን የኢትዮጵያ መንግስት ለመግባት ወስኖ ተዘጋጅቷልና በዚህ ወር አንድ ወሬ ይሰማል። ፕሮፓጋንዳ በጣም ትልቅ ስለሚሆን ይሄው ከኛ ወይንም ደግሞ ከአንተ ፕሮግራም ቢሰሙት ደፍሬ ለመናገር ፈልጌ ነው። መሳይ እንግዲህ ፕሮፌሰር ተሾመ የዚህ ዓለም አቀፍ የንግድ ድርጅት ውስጥ ኢትዮጵያ መግባቷ ጥቅም ጉዳት የሚባለው ነገር እንግዲህ ጤናማ በሆነ ሀገር ጤናማ ኢኮኖሚ በሚመራበት ሀገር አሁን ሰሞኑን በስፋት እየሰሙ ነው። እንግዲህ ከሙስና ጋር በተያያዘ ያልተነካካ ባለስልጣን የለም። ሁሉም ክሩ ሲመዘዝ ሁሉም ጋር የሚገናኝ እንደሆነ ይታወቃልና በነመለስ ጊዜ እንኳን ነገሮች ትንሽ ኢኮኖሚ የሚመስሉ ነገሮች ነበሩ። አሁን ሁሉም የመንደር ሚሊዮነር እና ቢሊዮነር በሆነበት በዚህ ወቅት ላይ ኢትዮጵያ ውስጥ ምን አይነት ምርቶችም እየተመረቱ አይደለም። እንደሚያውቁት በጦርነት ውስጥ ያለች ሀገር ናትና የንግድ ዓለም አቀፍ ድርጅት ውስጥ ልትገባ የምትችለው በየቀኑ ለሚሞተው፣ በየቀኑ መከራ ለሚበላው፣ በየቀኑ ለሚሰደደው፣ በየቀኑ ሀገር ጥሎ ለሚጠፋው ኢትዮጵያዊ ምን ትርጉም አለው የሚለው እንደው አጠቃላይ ሁኔታውን ስናይ ይህን ያህል እንደው የኛ ጉዳይ ነው ወይ ይህን ያህል የሚያሳስበን ቅድሚያ የምንሰጠው ጉዳይ ነው የሚለው የሚያስጨንቀን ነው የሚለው እንደው እንደ አንድ ነገር ሊነሳ ይችላልና እዚህ ላይ እንደው አጭር አስተያየት ቢሰጡ ምንድነው በዚህ ሁኔታ ላይ ሆነን እንደው አሁን ካለንበት ሁኔታ ተነስተን ምን ይጠቅመናል የትኛውም ስብስብ ውስጥ መግባታችን? በጣም ትክክል ብለሃል። ኬንያ በ1995 ገብታ ሩዋንዳ በሚቀጥለው 1996 ዓመተ ምህረት ገብታ እኛ ያልገባንበት ምክንያት ለምንድን ነው ቢባል መልሱ ማግኘት ይቻላል። አንደኛ የተዘጋጀን አይመስለኝም። ሁለተኛ የምናመርታቸው ምርቶች ሌሎች ሀገሮች የሚያመርቷቸው እኛ እዚህ ድርጅት ውስጥ ኢትዮጵያ እዚህ ድርጅት ውስጥ ብትገባም ከሌሎች ሀገሮች ጋራ ለመፎካከር አቅምም ያለ አይመስለኝም። ነገር ግን የፖለቲካ ጥቅም ሊኖረው ይችላል። መንግስት ይህን ሰራው ለማለት ይመቸዋል። ከዚያም በላይ ደግሞ እዚህ ድርጅት ውስጥ ኢትዮጵያ ብትገባም ማምረት ካልቻልክ የሚመረተው ጉዳይ መልካም ከሆነ በትልቅ ስታንዳርድ ካልሆነ በስተቀር ጠቃሚነቱ እስከዚህ አይደለም። አንድ ምሳሌ ልስጥና እዘጋዋለሁ የኔን አስተያየት በዚህ ጉዳይ ላይ። በጣም ከማከብራቸው አንተም ከምታከብረው ከምትወደው ድርጅት የኢትዮጵያ አየር መንገድ ነው። በእኛ ብቻ ሳይሆን በሌሎች የሚወደድ በሌሎች ደግሞ የተከበረ አየር መንገድ ነው። የኢትዮጵያ አየር መንገድ በጣም የተወደደ የሆነበት ብዙ ገንዘብ የሚያፈራ የሆነበት ምክንያት ኢትዮጵያኖች ልዩ እውቀት ኖሯቸው የማስተዳደር ችሎታ ኖሯቸው ስላስተዳደሩት አይደለም። መሳይ በእኔ አስተሳሰብ የኢትዮጵያ አየር መንገድ በጣም የታወቀበት ከሌሎች ጋር ለመወዳደር የቻለበት ምክንያት በዓለም ስታንዳርድ ላይ በሆነ መሰረት ስለሚሰራ ነው። ማንኛውም ነገር ከዛ በታች አያደርግም የኢትዮጵያ አየር መንገድ። ለምን? በዓለም ስታንዳርድ ላይ ያሉ ሀገሮች በሙሉ ወይንም ደግሞ ፍቃድ የሚሰጡት ሀገራቸው እንዲገባ የሚፈቅዱ ሀገሮች በሙሉ ያንን ስታንዳርድ ስለሚጠብቁ ማለት ነው። እና ያንን ስታንዳርድ ለማሟላት ሲል አየር መንገዱ በጥሩ ሁኔታ ላይ ይገኛል። ብዙ ገንዘብ ለመንግስት የሚያገኝ ድርጅት ነው እና እዚህ ድርጅት ውስጥ የመግባታችን የኢትዮጵያ የመግባት ጥቅሙ
ሁሉንም የምንሰራውን ነገር ወደ ውጪ የምንልከውን ነገሮች በሙሉ በዓለም ደረጃ ብናደርገው ለመወዳደር እንችላለን የሚል ነገር ነው። ከዛ በታች ከሆነ ቡና ስትሰበስብ ከደረጃ በታች ከሆነ የምታመርተው ሰሊጥ ከደረጃ በታች ከሆነ መንገድ ላይ የሚበላሽ ከሆነ በትራንስፖርት ላይ የሚበላሽና የሚሰክን ከሆነ እነኚህ ሁሉ ከሌሎች ሀገሮች ጋር ለመወዳደር አያስችሉትም እና በዚህ ደረጃ ስለሚያስቀምጥ የሚሄድበትና የሚመለስበት ጉዳይ በደንብ የተስተካከለ ስለሆነ በዓለም ደረጃ ማለት ነው ያንን ማሟላት መቻል አለባቸው። በኢትዮጵያ አሁን ባለችበት ሁኔታ ያንን ለማሟላት የሚችል አቅም ያላት አይመስለኝም በኔ በኩል። ምክንያቱም ብዙ የሚመረተው መንገድ ላይ ይበላሻል። ከዛም በላይ ደግሞ የግብረ ኃይሉ ወይንም የሚሰራው በትልቅ ደረጃ ከፍ ባለ ደረጃ ምርቱንም የሚያመርትበት ሁኔታ ስለሌለ እነኚህ ሁሉ ጉዳት ሊያመጡ ይችላሉና በዛ መልክ ቢታይ መልካም ይመስለኛል። ፕሮፌሰር ተሾመ ሁልጊዜ እኔና እርሶ ስንገናኝ ኢኮኖሚን ብቻ አይደለም የምንመለከተው፣ ወደ ኢኮኖሚ ብናደላም ያው እርሶ ፖለቲካውንም በቅርበት የሚከታተሉ በተለያዩ እንቅስቃሴዎችም በተለይ በደጋፊ ማህበራት ውስጥም አስተዋጽኦ ስለሚያደርጉ ፖለቲካው ላይ ባይተዋር ኖት ማለት አይቻልም። አስተያየትን በመስጠት በመከታተልም እንደዚሁ ላለፉት በርካታ ጊዜያት በአንከር ሚዲያም የሚታወቁ ኖት። የኢትዮጵያ ፖለቲካ እንዴት ነው የሚለውን ባጭሩ ሁልጊዜ እንመለከታለን። ዛሬ ከአማራ ክልል አካባቢ የሰማናቸው ዜናዎች እውነት ለመናገር ለአብይ አህመድ አገዛዝ ምን እያደረገ ነው የጀመረው መንገድ አሁን ደግሞ ምርጫ ብሎ የገባበት የእብደት ጨዋታ የማይሆን ነገር እንደሆነ በአማራ ክልል ላይ ምርጫ ማድረግ በአማራ ብቻ አይደለም በትግራይም በኦሮሚያም በከፊል በሌሎችም አካባቢዎች በቤኒሻንጉል በጋምቤላ ምርጫ ለማድረግ የማይቻልበት ሁኔታ ባለበት ነገር ግን አብይ አህመድ አይኑን ጨፍኖ እየገባበት ነው ያለው። አማራ ክልል ዛሬ የተረጋገጠው እንኳን አይደለም ምርጫ ለማካሄድ ተማሪዎች ወደ ትምህርት ቤት መሄድ የማይችሉበት ገበያ ወጥቶ በሰላም መግባት የማይቻልበት ነገር ነው የተፈጠረው። ይሄ መሆኑ በእርግጥ የሚያስደስት ወይም ጥሩ ነገር ነው በማለት አይደለም። ግን የፖለቲካ መፍትሄ ሌላ የኢትዮጵያ ጉዳይ በሌላ አማራጮች በሌላ የፖለቲካ እይታ መፈታት ሲገባው የለም እኔ ነኝ ወሳኝ ፈላጭ ቆራጭ አሁንም ከምርጫ ውጪ ምንም መንገድ የለም ብሎ ገብቶበታል። ለማንኛውም የዛሬ ድሎች ብዙ ነገር ይነግሩናል። እንደው ጠቅለል ባለ መልኩ እንዴት ነው ፖለቲካውን የሚያዩት? ባጭሩ እንደው እንመልከተው። ባጭሩ በቲዮሬቲካል ብቻ ሳይሆን መሬት ላይ ባለው ሁኔታ ሲታይ በእኔ አስተያየት በብዙዎችም አስተያየት ፋኖ ጥሩ ሰራ በጎ ሰራ ማለቱ ማስረጃ አያስፈልገውም። በደጋፊዎቹና በሚሰራው በተቀባይነቱ የሚያስፈልገው ምንድነው? እምነት ብቻ ነው። ጥሩ ሰራ ብሎ እምነት እንዲኖር ወይንም ደግሞ ታማኝነት እንዲኖር ያ ብቻ ነው አስፈላጊነቱ እንጂ እኔ በበኩሌ ይሄን አድርገሃልና ይሄንን ፕሩፍ ወይንም ደግሞ ማስረጃ አቅርብልኝ የሚል አስተያየት የለኝም በዚህ ጉዳይ ላይ ናው። ይሄንን ካልኩኝ በኋላ ጥሩ ነገሮች እየሆኑ ነው። በዚህ ላይ ብዙ ለመናገር አልችልም አልፈቅድምም። ነገር ግን መደበኛ አጋርነትን በተመለከተ ከዚያም በላይ ደግሞ በተመሳሳይ አቅጣጫ በአንድ ላይ ለመስራት ከዛም በላይ ደግሞ የፍላጎት መጣጣምን አንድ ለማድረግ ብዙ ሰዎች እየጣሩ ናቸው። ይሄም በጣም ጥሩ ነገር ይመስለኛል። ለምን ቢባል ወደፊት ለምትኖረው ኢትዮጵያ ጎሰኛ የሆነ መንግስት በጎሰኝነቱን ደግሞ የማይደብቅ መንግስት ያልደበቀ መንግስት በተለይም ደግሞ አማራን በጠላትነት ይዞ ለማጥፋት የተነሳ መንግስትን ለመቋቋምና ወይንም ደግሞ አደብ እንዲገዛ ለማድረግ ብዙዎች ከውጪ ያሉ በተለይም ከውጪ ያሉ በጋራ ለመስራት
እየተስማሙ ያሉበት ሁኔታ ነውና ይሄ በጣም አስፈላጊ ነው። በጣም ጥሩ ነገርም ነው። ለምን ቢባል ለሁሉም ኢትዮጵያዊ የሚጠቅም ስለሆነ ለሁሉም ኢትዮጵያዊ በወገን የተከፋፈለን ብሔረሰብ ወይንም ደግሞ ህዝብ ጠቃሚነት እንደሌለው ለማሳየት እየተደረገ ነው። ሁለተኛው ነገር በሌላ በኩል ደግሞ አሁን ግብጽ እንደምታየው እንደ ምሳሌ ልስጥና ግብጽ ላይ የዋጋ ንረት 10.2% መሰለኝ ስለሆነ የስራ አጥነት ወደ 6% ስለወጣ ህዝቡ በጣም ተናዶ መንግስትን በጣም እያስቸገረ ነው። ይሄ መሆን የለበትም በአሁኑ ጊዜ ይሄ መሆን የለበትም ብሎ እና ወደፊት የኢትዮጵያ ህዝብ የነበረበት ችግር እስካሁን የኖረበትን ችግር በጨዋነት ዋጥ አድርጎ ይዞታል። ከዚያም በላይ ደግሞ አንተ በደንብ እንደምታውቀው ባለው ሁኔታ የኢትዮጵያ ህዝብ በከተማ የሚኖረው በተለይም በከተማ ተሰራይቷል፣ በየቦታው ተሰራይቷል። ቁብ የነበረው ከቁበኛው ጋራ የለም፣ እድር ውስጥ የነበረው ከድሮ እድረኛው ጋራ የለም። በጣም በየቦታው ስላሰራጨው የህዝባዊ አመጽነት ጉዳይ እንደ ግብጽ ለምሳሌ ሊጠናከር ወይንም ደግሞ ሊነሳ እስካሁን ድረስ አልቻለም። ወደፊት ግን የኑሮ ችግሩ በደንብ እየገባው ሲሄድ መግቢያ መውጫው ከባድ እየሆነ ሲሄድ አሁን ቅድም አንተ ባነሳው በዓለም ሁኔታ ላይ ያለው ጉዳይ የተለዋወጠ ሲሄድና የብሩ ዋጋ የበለጠ እየከሰረ ሲሄድ እኔ በበኩሌ ወደ 190 ብር ድረስ በዶላር ይገባል ብዬ ይሄ ጦርነት ይሄ ውጭ ያለው ጦርነት ካልቆመ 190 ብር ድረስ በእያንዳንዱ ዶላር ይገባል ብዬ አምናለሁኝ እና እነኚህ ሁሉ ከባድ ጫና ያመጣሉ። ከዚያም በላይ ደግሞ ህብረተሰቡ ምንድነው የቀረብኝ ነገር የለም የሚልበት ጉዳይ የሚደርስ ይመስለኛልና በዛ መልክ ነው አሁን ፖለቲካውን የማየው። ለመጨመር ያህል ፖለቲካው እንደሌለ እውነቱ እንደሌለ የፕሮፓጋንዳው በጣም መብዛት እየታየ ነው። ፕሮፓጋንዳ በበዛበት ቁጥር የምታየው አንድ ችግር እንዳለ ለማየት በጣም ቀላል ይመስለኛል። ፕሮፌሰር ተሾመ አሁንም ጠቅለልካ ያለ ጥያቄ ነው እንግዲህ ወደ ዝርዝሩና ለዛሬ በአጀንዳ ወደ ያዝናቸው ከመሄዴ በፊት አሁንም ጠቅለል ያለ ነገር ላቅርብ። እንግዲህ ይሄ ኢኮኖሚ በተመለከተ እንደውም ፋኖ አዲስ አበባ ከመድረሱ በፊት ኦላም ካለበት ወደ አዲስ አበባ ከመገስገሱ በፊት ሌላውም የታጠቀ ኃይል ይህንን ስርዓት በኃይል ከመጣሉ በፊት ኢኮኖሚው ነው ይህንን ስርዓት የሚያሽመደምደው የሚል ነገር እና ይሄም ቅርብ ነው። አንዳንዶች በወራት ገምተዋል። ኢኮኖሚ በዚህ ሁኔታ ከቀጠለ ይሄ ስርዓት አገዛዙ እድሜ የለውም የሚለው በጣም ብዙ ነገሮች ሲባል ነበረ። አንዳንድ የአገዛዙ ባለስልጣናት ሟርተኞች ናቸው። ይሄው አሁንም ድረስ አለን። ምንም እናንተ የምትሉት ነገር ሁሉ መሬት ጠብ የሚል አይደለም፣ ውሃ አነሳም፣ ይሄ አገዛዛውንም ይቀጥላል የምትሉት ነገር በተገላቢጦሽ ነው እየሆነ ያለው፣ ስኬት በስኬት ላይ ነው እየተደረበ ያለው የሚል ነገር ይነሳል። እውነት እናንተም እንደምትሉት ይሄ እርሶም ብዙ ጊዜ ይናገራሉ፣ ኢኮኖሚ በዚህ ከቀጠለ አደገኛ ሁኔታ ውስጥ እንገባለን እየተባለ ነው። ግን አሁንም አለ ያገዛዝ፣ አሁንም ቤተ መንግስት ነው ያለው። ነገሮች እየከፉ እየተባባሱ ቢመጡም አሁንም ግን ከስልጣን ንቅንቅ የሚያደርገው ማለት ጠንካራ ነው ማለት ተብሎ ሊገለጽ አይችልም። ነገር ግን በዚህ ምክንያት ኢኮኖሚው እየላሸቀ እየደከመ በመጣበት ሁኔታ በዛው ልክ የህዝብ ተቃውሞና የህዝብ ምሬት ገፍቶ ስርዓቱን ለመነቅነቅ የሚያስችልበት ሁኔታ እንደው በብዙም እያየን አይደለም። ምናልባት በራሱ ጊዜ በሙስና የተጠላለፉ የራሱ ባለስልጣናት መጨረሻው ሰዓት ላይ እርስ በርስ የሆነ ነገር ውስጥ ገብተው ካልሆነ በስተቀር በህዝብ አመጽ በህዝብ ግፊት ኢኮኖሚው እዚህ ደረጃ ደርሷል ብሎ የሚያምጽ ህዝብ መቼ ነው የሚመጣው የሚለው ጥያቄ የሁላችንም ነው። እየተደቆሰ ነው፣ ትከሻው ጎብጧል፣ ወዴትም መነቃነቅ አልቻለም። ምንም ነገር የሚበላው የሚጠጣው የለም። ዛሬ እንደምንሰማው ከሆነ እድሮች 50 ሺህ ብር እንዲያዋጡ እየተደረገ ነው። እያንዳንዱ እድር ለገጠር ኮሪደር ልማት እንዲያዋጡ ነው።
ለመንግስት የመከላከያ ሰራዊት ለሚሊሻ ደግሞ እያንዳንዱ ድር 5000 ብር እንዲያዋጣ እየተደረገ ነው። ሰው በመዋጮ ስም የሌለው መዋጮ፣ ስም የሌለው ግብር፣ ስም የሌለው ታክስ ሰውን እያንቆራጠጠው ነው። ግን እምቢኝ የሚል የለም እና እነሱ እውነትም የታላችሁ ይሄው እስከዛሬ በስልጣን ላይ ቆይተናል ምንም አታመጡም ቢሉ ምንድነው ምላሻችን? በጣም ረቀቀ ጥያቄ ነው። ወደ ኋላ መለስ ልበል ትንሽ። እንደምታስታውሰው እኔ የኢኮኖሚ ሁኔታ ብቻ ችግርን ይፈታል ወይንም ህዝባዊ አመፅን ያስነሳል ብዬ አላቅም። ምክንያቱም በዛ በኢትዮጵያ ሁኔታ ላይ ያ ብቻ በቂ አይደለም ባይነኝ። ያ ብቻ በቂ አይደለም። በቂ የሚሆነው የኢኮኖሚ ሁኔታ ነገሮችን ሲለዋውጥ፣ ከዚያም በላይ ደግሞ ፍትህን ሳያገኝ ሲቀር ህዝቡ ፍትህን ማግኘት ሲያቅተው የዛን ጊዜ ነው በኢትዮጵያ አይነት ያሉ አገሮች ህዝባዊ አመጽ የሚነሳው። ከዚያም በላይ ደግሞ መሳይ ይሄ መንግስት መጀመሪያ ያደረገው ራሱን ስልጣን ላይ ለማስቀመጥ አዲስ ቡድን ፈጠረ። ይህ አዲስ ቡድን የሪፐብሊካን ጋርድ የሚባለው ነው። ሪፐብሊካን ጋርድ ሲሰራ የሚታዘዘው ለአንድ ሰው ብቻ ነው። ይህም የሚያዘውም ጠቅላይ ሚኒስቴሩ ብቻ ነው። የተፈጠረበትም ምክንያት ጠቅላይ ሚኒስቴሩንና የእሱን መንግስት እንዲጠብቅ ነው። በደንብ የጦር መሳሪያ የሚሰጠው በደንብ የታጠቀ ቡድን ነው። ይሄ ባለበት ምንም ኢኮኖሚው የላሸቀና የተበላሸ ቢሆንም እያንዳንዱ ሰው ከተማ ውስጥ የሚኖረው ማለት ነው ከተማ ውስጥ የሚኖረው ያንን እያሰበ ምን አይነት ውጤት እንደሚኖረው መገመት ይችላል። ይሄም ከሆነ ደግሞ ብዙ የሚተዋወቀው ቅድም እንዳልኩት የሚተዋወቀው ህዝብ በድሩ አንድ ላይ ይኖር የነበረው አንዱ ሰሜን አንዱ ደቡብ በአዲስ አበባ አካባቢ ማለት ነው አንዱ ምስራቅ አንዱ ምዕራብ ተለያይቶ ረጭቶታል በየቦታው። እንደ ድሮ መገናኛ መንገድ የለም። ከዚያም በላይ ደግሞ መሳይ ብዙ ወጣት እስር ቤት ነው ያለ። እኔ እንደሚገባኝ እኔ እንደምሰማው ብዙ ወጣት እስር ቤት ነው ያለ። በተለይ የአማራ ወጣቶች በየእስር ቤቱ በየቦታው ታስረው የተቀመጡ ናቸው። እነኚህ ሁኔታዎች ባሉበት ሁኔታ ይሄ ነገር ባለበት ሁኔታና አዝማሚያ የህዝብ አመፀኝነት በአንድ ነገር ብቻ ሊነሳ ይችላል። ያ ምንድነው የሚባለውን አናቀውም። ሶስተኛ ህዝባዊ አመጽ መሪ ያስፈልገዋል። ከውጪ ሊሆን አይችልም። በእኔ አስተሳሰብ ከውስጥ ነው መሆን ያለበት። እነኛን መሪዎች እንዳይኖሩ ይሄ መንግስት እየሞከረ ነው። ጊዜ ይፈጃል እንጂ አሁን ኢራን ውስጥ እንደምታየው ለምሳሌ ጊዜ ይፈጃል እንጂ መነቃነቁ የማይቀር ነው። ምን ያህል ጊዜ ይፈጃል የሚለውን ግን ለመተንበይ በጣም ያስቸግራልና እነኚህ ሁኔታዎች ናቸው ያሉት። ከዚያም በላይ ደግሞ የመንግስት ፕሮፓጋንዳ የኢትዮጵያ ህዝብ ከድሮም ጀምሮ መሳይ ይሄ በጣም ያሰብኩበት ጉዳይ ነው። ከድሮ ጀምሮ የኢትዮጵያ ህዝብ በተስፋ የሚኖር ህዝብ ነው። አሜሪካን ሀገር የሆነው ነገር በተስፋ እኛን ይጠቅመናል ብለው የሚያስቡ ናቸው ኢትዮጵያውያኖች። ግብፅ ሀገር የሆነው ነገር በተስፋ እኛን ይጠቅመናል ብለው የሚያስቡ ናቸው። ዩናይትድ አረብ ኤሚሬትስ ወይንም ደግሞ ዱባይ የሆነው ነገር በተስፋ በምኞት እኛን ይጠቅመናል ብለው የሚያዩ ናቸው። ይሄ ጉዳቱ ምንድን ነው? የዚህ ጉዳቱ እኛ እንስራው፣ እኛ እናድርገው፣ እኛ እንፍጠረው የሚለውን ሐሳብ ወደ ውጭ ያስቀምጠዋል። በተስፋ ብቻ የምንኖር ሰዎች እንሆናለን ማለት ነው። እኛን ይመልከት አይመልከት ያንን ሳናስብ በተስፋ ብቻ አሜሪካ ተነስታ ኢትዮጵያ እንዴት አደረች ብሎ የሚያስብ ነው የሚመስለን በነጋ ቁጥር።
በተስፋ የምንኖር ሰዎች ነን እና ያንን ተስፋ ያሁን ያለው መንግስት እያበረከተው የሆነውን ያልሆነውን እያጣመረ በአንድ በኩል በሃይማኖት፣ በሌላ በኩል በሚሊተሪ፣ በሌላ በኩል በኢኮኖሚ እዚህ ይሆናል፣ ሌላ ደግሞ ወደ ኒውክሌር እንሄዳለን ምናምን እየተባለ በተስፋ እንዲኖር የኢትዮጵያን ህዝብ በፊት ከነበረው የበለጠ በተስፋ እንዲኖር ያደረገው መንግስት ነውና እነኚህ ነገሮች ግን እየተሸረሸሩ ይሄዳሉ። ጊዜው ይሄ ነው ለማለት ያስቸግራል። በዛ መልክ ነው እኔ የማየው። መሳይ እንግዲህ ብዙ ጊዜ ወስደን ወደ ዝርዝር ጉዳዮች አልገባንም። ቀደም ሲል የነካካነው የባንኮችን ሁኔታ በተመለከተ ነው። መግቢያ ላይም ገልጬዋለሁ። ሰሞኑን የምንሰማቸው ነገሮች ትንሽ ያስደነግጣሉ። ኢትዮጵያ ውስጥ በግሉ የባንክ ዘርፍ የተሰማሩት አብዛኞቹ ምናልባትም ካልተጣመሩ በስተቀር በገበያው የመዝለቅ እድላቸው በጣም አነስተኛ እንደሆነና ከጨዋታ ውጪ እንደሚወጡ ያላቸው እድል ብቸኛ መጣመርና አንድ ላይ ሆኖ መምጣት ካልሆነ በስተቀር ፈተና እንደሚሆንባቸው የአንድ ብሔራዊ ባንክ ሪፖርት ያመላክታል። የተወሰኑ ባንኮች ናቸው ካፒታላቸው 10 ቢሊዮን እና ከዛ በላይ ሆኖ ለብቻ መቆም የሚችሉ ተብለው የተገለጹት። ይሄ ምንን ነው የሚያሳየው? እንግዲህ ባንኩም ኢኮኖሚውም የብሔር ታፔላ ለጥፎ እንዲንቀሳቀስ በተወሰነበት ያው በኢህአዴግም ዘመን ነው የጀመረው። ነገር ግን በአብይ አህመድ ደግሞ እንደ አሸን ነው የፈላው። ኢንሹራንሱም ባንኩም የብሔር ታፔላ ተለጥፎለት ካልሆነ በስተቀር የሚንቀሳቀሱ አይደሉም። አንዱ ማነቆ የሆነው ይሄው ነው። የሲዳማ ባንክ የሚባል አለ። ሲዳማው ካልሆነ እዛ ባንክ ቡክ ሊከፍት አይችልም። የአማራ ባንክ የሚባል አለ። አማራው ካልሆነ እንደዚህ እየተባለ ኢትዮጵያ ውስጥ ኢኮኖሚው በብሔርና በጎሳ ተጠርንፎ የተያዘበት ሁኔታ ድሮም ወዴትም ርቀት እንደማይሄድ እየታወቀ አብይ አህመድ ይህንን ነገር ሲያበረታታ በተለይም ደግሞ በዚህ ዙሪያ የተሰለፉ እሱ የሚደግፋቸው አካላትን ከመንግስት በልዩ ጥቅም እንዲፋፉ አድርጎ አሁን እሱ የሚደግፋቸው የተወሰኑ ባንኮች ናቸው አቅም አላቸው ብቻቸውን ይቆማሉ ተብለው ስም ዝርዝር ውስጥ የገቡት። ለማንኛውም ይህን ሪፖርት እንዴት ተመለከቱት? ምንድነው ድል ዕጣ ፈንታቸው? ይሄ በኢኮኖሚ ላይ በአጠቃላይ የሚፈጥረው ተጽዕኖስ ምንድነው? አንድ ምስጢር ልንገርህ። አንዱ ምስጢር ብዙዎች በፋይናንስ ውስጥ ያሉ በኢኮኖሚ ውስጥ ያሉ ይገባቸዋል። ይሄ ካፒታላችን 10 ቢሊዮን ነው፣ 15 ቢሊዮን ነው፣ 20 ቢሊዮን ነው እያሉ የሚጨፍሩት የደብተር ወይንም ደብተር ላይ የተቀመጠ ቁጥር ነው እንጂ እውነትም ያ ካፒታል የላቸው። ለምንድን ነው ይሄንን ምለው? ኢትዮጵያ ውስጥ አንድ አክሲዮን ይሸጣል። የባንኩ ኃላፊዎች ራሳቸው ያንን አክሲዮን ይገዙታል፣ እንደገና መልሰው ይገዙትና ዋጋው ከፍ ይላል። እንግዲህ ያ ዋጋው ከፍ ሲል ካፒታላችን ከፍ አለ ብለው ደብተር ላይ የሚያስቀምጡት ቁጥር ነው እንጂ በእውነትም ይሄን ያህል ካፒታል ወይንም አሰን ኖሯቸው አይደለም። እና ይሄ በደንብ ግልጽ ነው በፋይናንስ ውስጥ ለሚከተሉ እና ብዙዎች በመስኩ ለተሰማሩ ሰዎች ግልጽ ነው። ያየሁት ሪፖርት ከ25ቱ ከ31 ባንኮች 25ቱ መግቢያ የሚያጡ ወይንም ደግሞ በግላቸው ሊቆሙ የማይችሉ ናቸው የሚል ሪፖርት ነው። ይሄ የሆነበት ምክንያት አንደኛ ባንኮቹን በሶስት ደረጃ አስቀምጠዋቸዋል። የብሔራዊ ባንክ አንዱ ትልቅ ባንክ የተባሉ አንድ ነው፣ ያ ኮመርሻል ባንክ ነው። ከዛ ደግሞ መካከለኛ የተባሉ 5 አሉ። ከዛ በታች ደግሞ 20 ምናምን የሆኑት 22 ናቸው መስለኛል። 22ቱ ትንንሽ ባንኮች ተብለዋል። በደንብ እንደገለጽከው አንተ የብሔር ታፔላ የተለጠፈባቸው ባንኮች ናቸው። ይሄ ኢትዮጵያ ውስጥ ያለው ስነ ስርዓት የኢትዮጵያ ውስጥ ያለው ስርዓት ይሄንን ችግር የፈጠረ ነው። ታፔላ በመለጠፍ በጥሩ መንገድ ሊተዳደሩ ይችሉ ከሌሎች ጋራ አንድ ላይ ሰርተው ተጣምረው ጥሩ መስራት የሚችሉትን በሙሉ በብሔርተኝነት ያሰማራ ስርዓት ነው። ሰውን ብቻ ሳይሆን ድርጅቶችንም ይሄ ስርዓት አክስሯል።
አክስሯቸዋል ጨርሰው። እና አንተ እንዳልከው የሶማሌ ባንክ ብሎ የጉራጌ ባንክ ምናምን እየተባለ ሌላው ከሌላው ጋር እንዳይጣመር ያደረገ ሁኔታ ነው ያለው። እና ባንኮቹም አሁን ጉድ ሊፈላ ነው። እንዴት ነው ጉድ የሚፈላው? በዓለም ድርጅት ውስጥ ከገባ ብዙ ባንኮች ከውጭ ሊመጡ ይችላሉ ነው እንጂ ይመጣሉ አይደለም፣ ሊመጡ ይችላሉ። ያ ማለት ደግሞ እነኚህ ትንንሽ ባንክ 22ቱ የብሔራዊ ባንክ ያስቀመጣቸው ለመወዳደር ችሎታ አይኖራቸውም እና እነሱ ወይ ይዘጋሉ ወይንም ደግሞ መጣመር ሊኖርባቸው እንዲጣመሩ ሊደረግ ይሆናል። አለበለዚያ ሰርቪስ ለመስጠት አይችሉም። እየከሰሩ ነው የሚሄዱት፣ የበለጠ እየከሰሩ ነው የሚሄዱት እና ይሄ ችግር በቀጥታ የሚታይ ነው። አሁን የኢትዮጵያ ባንኮችን ካፒታል አለን የሚሉትን ሳይ እስከ 5 ትሪሊዮን ብር ድረስ በጠቅላላው ስታስቀምጠው እስከ 5 ትሪሊዮን ብር ድረስ ካፒታል አለን ባዮች ናቸው። እነኚህ ግን ቅድም እንዳልኩት ደብተር ላይ የተቀመጠ ቁጥር እንጂ በእውነትም የዛን ያህል አሴት ወይንም ደግሞ ሀብት ኖሯቸው አይደለም እና መንግስትም ይጠቀማል በዚህ ታክስ ስለሚያስከፍላቸው በግራም በቀኝም፣ ባለ አክሲዮኖቹም ይጠቀማሉ በዚህ ለጊዜው የደብተር ሀብት አላቸው ስለሚባል ያ የደብተር ሀብት ትክክለኛ ሀብት የሚሆነው አንድ ሰው ያንን ያህል ሲከፍልህና ያንን ገንዘብ ኪስ ስታስገባ ብቻ ነው። አለበለዚያ የደብተር ሀብት ነው የሚሆነው። አሁን እኔ አማዞን ሼር ቢኖረኝ የአማዞን ሼር ከ10,000 ወደ 20,000 ቢሆን አዎ ሀብቴ ትልቅ ሆነ ብዬ በደብተሬ ላይ ማስቀመጥ እችላለሁ። ነገር ግን ያንን አክሲዮን ሽሸጠው ከ10,000 በላይ ካላመጣልኝ ያ 20,000 ብር እንደ ውሃ ተኖ የሚቀር ነው ማለት ነው። እና በዚህ አይነት መንገድ ነው ሲሰሩ የነበሩት ባንኮቹ። አሁን የወርልድ ትሬድ ኦርጋናይዜሽን ያለው ከመጣ ይህን ሁሉ ይለውጠዋል። ካልሆነ ደግሞ ምናልባትም ሊጣመሩ የሚችሉበት ዘዴ ይፈጠርላቸዋል። አይ ቲንክ እኔ እንደሚመስለኝ ብሔራዊ ባንኩ እንዲጣመሩ ነው የሚፈልገው እና በምን አይነት መንገድ ነው የሚጣመሩት? ሁኔታው በዘር ነው ወይንም በጎሳ ነው? ታፔላ እንዳልከው በዛ መልክ ነው? በምን አይነት መልክ የሚለውን የምናይ ይመስለኛል ወደፊት። ከሁሉም ግን እኔ ከሁለት ከሶስት ባንኮች ውጪ ኮመርሻል ባንክን ጨምሮ ከሌሎች ጋር ለመወዳደር የሚችል ባንክ ይኖራል ብዬ በኢትዮጵያ ውስጥ አላምንም። ፕሮፌሰር ተሾመ እንግዲህ የባንኮች መጣመር መዋሃድ እዚህም በሰለጠነው ዓለም አሜሪካም ያለ ነው። ነገር ግን ኢትዮጵያ መጫወቻው ሜዳ ህጉ ለሁሉም እኩል ይሰራል ወይ? ኢኮኖሚው በነፃ በሆነ መልኩ የሰዎች ፍላጎት፣ ልፋት፣ ጥረት ያ ታይቶ የሚመጣ ስኬት ሳይሆን የአገዛዝ መልካም ፍቃድ ምናቀው ነው። ብዙ ማስረጃዎችን ማቅረብ እንችላለን። በአብይ አህመድ መልካም ፍቃድ ስንቱ ባንኮች እንደፋፉና ስንቱ እንደቀነጨሩ ብዙ ነገሮችን እናቃለንና ከዚህ ጋር በመያያዙ እንጂ የባንኮች መዋሃድና አንድ ጥምረት ፈጥረው አቅም ፈጥረው ፋይናንሳቸውን አንድ ላይ አድርገው በአንድ ድርጅት በአንድ ባንክ ስም መምጣታቸው እዚህም የተለመደ ተግባር ነው፣ አዲስ አይደለም። ግን ኢትዮጵያ ጋር መሰረቱ አልተጣለም። ኢትዮጵያ ጋር ያለው አዝማሚያ በጣም ከባድ ነው። የኢትዮጵያ ንግድ ባንክን ገፍትሮ ለማስወጣት እንግዲህ መንግስታዊ ባንክ ነው። ይህንን መንግስታዊ ባንክ ከጫውታ ለማውጣት በመንግስት ደረጃ መንግስታዊ ባንኩ እውቅናና እምነት ስላገኘ በዛ ደረጃ ገንዘብ የሚያስቀምጡ የተለያዩ የባንክ አገልግሎቶችን ከዚህ ባንክ የሚጠቀሙ ሰዎች እንደምንም ተገፍተው በኃይልም በመንግስትም ጉልበት ወደ ሌሎች እንዲሄዱ እየተደረገ ነው። እንዲህ አይነት መጫወቻ ሜዳ ስላለ ነው ኢትዮጵያ ውስጥ ያለው ሁኔታ ባንኮችን የሚጠቅም ሳይሆን የበለጠ ከጫወታ እያወጣ ኢትዮጵያንም ኢኮኖሚ ከፍተኛ አደጋ ውስጥ ሊከት ይችላል የሚለው ስጋት እያየለ መጣው። እንደው እዚህ ላይ የሚጨምሩት ካለ ሊጨምሩ ይችላሉ። ሰሞኑን ከወጣው ሪፖርት ነው ያው ብሉምበርግ እንዳወጣው ሪፖርት ከሆነ የኢትዮጵያ ገንዘብ የመግዛት አቅም ከምንጊዜውም በላይ ተዳክሟል። ከፍተኛ መዳከም ውስጥ ነው። ከዓለም 3 ደካማ ገንዘብ ከሚባሉት አንዱ የኢትዮጵያ ነው።
እንዲህ አይነት ሁኔታ ላይ ጥሎናል አብይ አህመድ ወደ ስልጣን ሲመጣ 27 ብር ነው 26 ብር የነበረ የ1 ዶላር የውጭ ምንዛሪ ተመን አሁን እርሶ 190 ይገባል ብለዋል። አሁን ባለው 176 ብር አካባቢ ነው እንግዲህ እየተመነዘረ ያለው። ሰሞኑን እንደምንሰማው ከሆነ 250 ድረስ በጥቁር ገበያ እየተሸጠ ነው ያለው። ሊጨምር ይችላል። ስለዚህ እንዲህ አይነት አደጋ ውስጥ ነው የገባ ነው። ወደ ኋላ ላይ እናነሳዋለን። የነዳጅ ዋጋም 18 ብር የነበረ በዚህ ዓመት አብይ አህመድ ከስልጣን ከመጣ ጊዜ ጀምሮ እንግዲህ አሁን ወደ 140 ብር ገብቷል። በህገወጥ መልኩ እስከ 1000 ብር የሚሸጥበት ሁኔታ ነው ያለው። ስለዚህ ነገሮች እየተሻሻሉ አይደለም። ያለምንም ሁኔታ የብር የመግዛት አቅምንም እሱን ሁሉ ከግምት አስገብተን ነገሩ እየጨመረ እየከፋ እንጂ እየተሻሻለ የሚሄድ ነገር አላየንም። ለማንኛውም ወደ ብሩ እንምጣ። ምንድነው የሚያዩት? በፊት ሲሉ የነበረው እያየን ያለነው የበለጠ እየከፋ ሊመጣ የሚችል ነው። የኢትዮጵያ ብር የመግዛት አቅም እየተዳከመ ሽባ ሆኖ ነገ ከነጎዳ ምናልባትም ብር ከጫወታ ውጭ ወጥቶ በሌላ ሀገር ምንዛሪ ልንጠቀም እንችልበት ሁኔታ ሊመጣ ይችላል ማለት ነው። ሊሆን ይችላል። ሁኔታው እንግዲህ አንደኛ ይሄ ጦርነቱ ከቀጠለ ብዙ መዘዝ ይዞ ነው የሚመጣ። ከመዘዙ አንዱ ብርን ዋጋ እንዳይኖረው ሊያደርገው ይችላል። እንዴት ነው ብትለኝ፣ ለምሳሌ እዚህ ሀገር $70 በበርሜል ማለት ነው $70 ወደ $120 ድረስ ደርሷል የነዳጅ ዋጋ። የዚህ ሀገር ዋጋ ኢትዮጵያን አይነካትም ማለት አይቻልም። ምክንያቱም የዓለም ዋጋ ስለሆነ የዓለም ዋጋ ስለሆነ እና እንደዛ ከሆነ ያ ኢትዮጵያን የሚነካ ስለሚሆን መጨረሻ ላይ እኛ የምናመርተው ነገር ስለሌለ የውጭ ምንዛሬ ብዙ ስለሚያስፈልገን ያንን ያለችውን ከጨረስን በኋላ ከውጭ ማስመጣት ይኖርብናል፣ ግዴታ ነው። ከውጭ ለማስመጣት ደግሞ ዋጋው በጣም ከፍተኛ ስለሚሆን የውጭ ሀገር ምንዛሬ የበለጠ ያስፈልገናል ማለት ነው። የበለጠ ካስፈልገን የኛ ብር የኢትዮጵያ ብር እየተዳከመ ይሄዳል። አሁን 157 58 160 በየቀኑ ኦፊሻል ኤክስቼንጅ ሬቱ የምንለው ወደ 190 ይደርሳል የምለው በዚህ የተነሳ ነው። እና ጦርነቱ በጊዜው ካልተገደበ ካልቆመ ኢትዮጵያ ውስጥ የሚያመጣው ችግር በነዳጅ በኩል ብቻ ከፍተኛ ችግር ያመጣል። የዋጋ ንረትን ይጨምራል። ከዚያም በላይ ደግሞ አሁን እንዳልኩት ያንዳንዱ የተከማቸው ብር ዋጋ እንዳይኖረው የሚያደርግ ሁኔታ ይፈጠራል ባይ ነኝ። አሁን ለጠየቀው ጥያቄ በሌላ ገንዘብ የምንገበያይበት ጊዜ ሊደርስ ነው ወይ ያልከው፣ ምናልባትም ላይሆን ይችላል። እንዴት ብትለኝ፣ መንግስት አሁን እንደምታየው በጣም እየጣረ ነው በዲጂታል ከረንሲ እንድንጠቀም ወይም ደግሞ በኦንላይን ግብይት እንድንጠቀም ወይም ህዝቡ እንዲጠቀም እየሞከረ ነው። ይሄ ችግሩ ምንድነው? ሰው ለመገበያየት ከፈለገ የበለጠ መክፈል ይኖርበታል። ያ አይለውጠውም፣ የዋጋውን ነገር አይለውጠውም። ዲጂታል ስለሆነ የሚለውጠው ምንድነው? ገንዘብ መጠቀምህን ብቻ፣ ዋጋውን ደግሞ ከፍ ማለቱን አለማየትህን ብቻ ነው የሚለውጠው። ከዚያም በላይ ዲጂታልም ብትጠቀም ባንክህ ውስጥ ገንዘብ ከሌለ በስተቀር ለመክፈል አትችልም እና የገቢው መጠን እያነሰ ስለሚሄድ ያቺ ያለችው ዶላር ማነው ብር ከውጭ ደሞዝ የሚያገኛት ለብዙ ነገሮች መውጣት ስላለባት፣ በልዩ ልዩ መንገዶች መውጣት ስላለባት ከፍተኛ ችግር ያመጣል። ሌላ ከረንሲ ውስጥ ወይንም ሌላ ገንዘብ ውስጥ ያስገባናል የሚለው ትንሽ ጊዜ ምርመራ ያስፈልጋል፣ ጊዜ ያስፈልገዋል። ያንን ለማለት እዛ የደረስን አይመስለኝም አሁን።
ግን በግለሰቦች ላይ ብቻ ሳይሆን በግብርና ላይ ራሱ ይሄ የሚያመጣው ችግር ከፍተኛ ነው። የማዳበሪያ ዋጋ ወደ ላይ ከፍ ስለሚል አሁን ደግሞ የማዳበሪያ የሚያስፈልግበት ጊዜ እየተቃረበ በመሆኑ ይሄ ጦርነት ቶሎ ካልቆመ በስተቀር ብዙ ችግር ያመጣል። ሌላ ቀርቶ አሁን ቅድም የተናገርኩት የኢትዮጵያ አየር መንገድ ራሱ ወደፊት ኪሳራ የሚያሳይበት ሁኔታ ላይ ነው ያለው ማለት እችላለሁኝ። እኔ በግምት ሳየው ብዙ ገንዘብ እንዳጣ የምናይበት ጊዜ የሚመጣ ይመስለኛል። የበለጠ ደግሞ የእያንዳንዱ ሀገር ሁኔታ እየተለወጠ ስለሚሄድ ኢትዮጵያ የምትመካበት ሀገር ወይንም ደግሞ እንርዳችሁ የሚሉ ሀገሮች ብዙ ሊኖሩ አይችሉም። ምክንያቱም ሁሉም የራሱ ችግር ስለሚኖርበት በዛ የምንጠመድ ይመስለኛልና ዋናው የመጀመሪያው ጥቃቱ የዚህ ጦርነቱ ጉዳይ ብሩን ምንም ዋጋ እንዳይኖረው ወይንም ደግሞ በጣም ዝቅተኛ ዋጋ እንዲኖረው የሚያደርግ ሁኔታ ነው ለማለት ይቻላል። እንደው ፕሮፌሰር ተሾመ ብዙ ነገር ከዚህ ጋር ተያይዞ ጥያቄዎች ቢኖሩም ግን አንገብጋቢ የሆኑ ነገር እየመጣ ነው። በነገሮች ላይ ነገሮች እየተደረቡ ነው። አሁን የነዳጅ እጥረት በዓለም አቀፍ ደረጃ የተከሰተውና ከዚህ ከመካከለኛው ምስራቅ ቀውስ ጋር ተያይዞ የመጣው አደጋ ዋጋ እያስከፈለ ነው። ከወዲሁ ውጤቱን እያየነው እንገኛለን። የአብይ አህመድ አገዛዝ በነዳጅ አጠቃቀም ላይ አዲስ መመሪያ አውጥቷል። ከጸጥታና የደህንነት ተቋማት እንደዚሁም ከህዝብ ትራንስፖርት ባሻገር ማለት ለነዚህ ቅድሚያ ይሰጣል የሚል መመሪያ አውጥቷል። ሲጠበቅም ነበረ። የአብይ አህመድ አገዛዝ በተለይ መከላከያ ሰራዊቱ ላይ መጠነ ሰፊ የሆነ መዋለ ንዋይ እያፈሰሰ ነው የሚገኘው። የሀገሪቱ ሀብት በአብዛኛው እየሄደ ያለው ለመከላከያ ሰራዊት መሳሪያ ግዢ፣ በብዙ ነገሮች ይህንን መከላከያ ሰራዊት ለማጠናከር የሚወጣ ነው። አሁንም ነዳጁ ቅድሚያ ትኩረቱ ወደዛ ጸጥታና ደህንነት ተቋማት እንዲሆን ነው የተደረገው። እንደው የነዳጅ መጨመር ከዓለም አቀፍ ሁኔታ አስቀድሞ የመጣ የዋጋ መጨመር አለ። ይሄ መምጣቱ ደግሞ ከእንደገና ሌላ ዙር ኢትዮጵያውያን ላይ የነዳጅ ጭማሪ ሊያስከትል ይችላል። እንደው ከኢትዮጵያ አንጻር መጀመሪያ እንመልከተው። የነዳጅ መጨመር ምንድነው ሊፈጥር የሚችለው በአጠቃላይ በሀገሪቱ ኢኮኖሚ ላይ? በሀገሪቱ ኢትዮጵያ ላይ ከባድ አስተዋጽኦ አለ። የመጀመሪያው ከውጭ የምናመጣቸውን እቃዎች ዋጋ ከፍ ያደርገዋል። ኢትዮጵያ በየአመቱ ወደ 4 ቢሊዮን ዶላር ታወጣለች ከውጭ ለሚመጣ እቃ። ከውጭ የለም አልገዛም፣ ይሄን አልፈልግም፣ ያንን አልገዛም የሚል ሰው ብዙ የለም። ሁሉም ከውጭ የሚመጣ እቃ ነው የሚጠቀመው። በአብዛኛው በተለይ ከንሱም የሚደረጉ ወይንም ደግሞ ሰው የሚጠቀምባቸው የ4 ቢሊዮን ዶላር ኢምፖርት ቢል ወይንም ደግሞ ከውጭ የሚገቡ እቃዎች እሱ ከፍ እያለ ወደ ላይ እየናረ ይሄዳል። ሁለተኛ አንተ በደንብ እንደጠቀስከው የነዳጅ እጥረት ይኖራል። የነዳጅ እጥረቱ ስለሚኖር የተወሰኑ ሰዎች ወይንም የተወሰኑ ድርጅቶች ብቻ እንዲያገኙ እየተደረገ ነው። አሁን አንተ እንዳልከው መጀመሪያ ሚሊተሪው፣ ከዛ ምናልባትም ትራንስፖርት ውስጥ ያሉ፣ ከዛ ምናልባትም ለአየር መንገዱ የሚሆን አይነት ሁኔታ፣ ከዛ ውጪ ብዙ ሰው እንዳያገኝ ሊኖር ይችላል። ደግነቱ ይህንን ከማለት ልቆጠብ አያስፈልግም። ብዙ መኪናዎች፣ በርከት ያሉ መኪናዎች፣ በኤሌክትሪክ የሚሰሩ መኪናዎች ኢትዮጵያ ውስጥ አስገብተዋል። ነገር ግን አብዛኛው ሰው የሚጠቀመው ያ ነዳጅ ያለውን ነው። ከዛ ሶስተኛ በኩል የትራንስፖርት ጉዳይ አለ። ትራንስፖርት ዋጋውን በጣም እየጨመረ ይሄዳል። በዚህ ላይ እነኚህ የጫኝ በተለይ እቃ የሚጭኑ ትራኪንግ ቢዝነስ የምንለው ታሪፉ እየጨመረ የሚሄድበት ሁኔታ ይፈጠራል ባይ ነኝ። ከዛ በላይ ደግሞ ቅድም እንዳልኩት የግብርና ሁኔታን ይለውጠዋል። ምክንያቱም ምንድነው ስሙ ማዳበሪያን በተመለከተ የሚጎዳ ሁኔታ ሊፈጠር ይችላል። ከዛ በላይ ደግሞ ሎጂስቲክስ የሚለውን
ሊያወናብድና ሊለውጥ ይችላል። 90% የኢትዮጵያ ወደ ኢትዮጵያ የሚገባው ንግድ በጅቡቲ በኩል ነው። ያ ጦርነቱ ያንን የሚነካ ወይንም ደግሞ ወደዛ የሚጠጋ ከሆነ ብዙ ችግር ይፈጥራል ማለት ነው። ከዚያም በላይ ደግሞ በአምስተኛ በኩል አቪዬሽን የምንለው ወይንም የበረራን ጉዳይ በሙሉ የሚለውጥ ነው። የኢትዮጵያ አየር መንገድ ቅድም እንዳልኩት ትልቅ ፕሬሸር ውስጥ ገብቷል። እንትን ምንድነው ስሙ የሚሄድበትን ቦታ ሁሉ ለዋውጧል። አንዳንዱ የተሰረዘ አለ። በዚህ የተነሳ ገቢው እየቀነሰ የሚሄድበት ሁኔታ ነው እየተፈጠረ ሊሄድ ይችላል። ጦርነቱ ደግሞ ከረዘመ የበለጠ ይጎዳል ማለት ነው። በመጨረሻም ቅድም እንዳልኩት ለመድገም ያህል በብሩ ላይ ብዙ ጉዳት ያመጣል። በዛ የተነሳ ነው እስከ 190 ብር በዶላር ኦፊሻል ሬቱ እዛ ይደርሳል ብዬ የምለው ሊደርስ ይችላል ብዬ የምለው በዛ የተነሳ ነው። እና በሌላ መንገድ በየመንገዱ የሰፕላይ ቼንስ የሚባለውን ነገር ብዙ ስለሚጎዳ በኢትዮጵያ ላይ የሚያመጣው ችግር በጣም ከባድ ነው። ኢትዮጵያ ብዙን ነዳጅ የምታገኘው ከሳውዲ አረቢያ እና ከኩዌት ነው። ብዙ ከሳውዲ አረቢያ ነው የሚመጣ። በጣም አነስተኛ ነው ከዩኤኢ ገደማ የሚመጣ እና ከሌሎቹ የሚመጣ። ማድረግ የነበረብን ምንድነው ፓይፕ ቢኖር ኑሮ ከናይጄሪያ ወደ ኢትዮጵያ ማስመጣት ነው። እሱ 50 ዓመት ይፈጃል ያንን ለማድረግ። ከዛ ለማስመጣት በደቡብ አፍሪካ ዞሮ ነው መምጣት ያለበት እና እሱ ደግሞ ኢንሹራንሱም ሆነ የመንገድ ጉዞው ብዙ ስለሚሆን ብዙ ገንዘብ የሚያስከፍል ነውና በዚህ ጉዳይ ላይ መንግስት በጣም ችግር ውስጥ ነው ያለና ቀኑን ብቻ ሌሊቱን ብቻ ሳይሆን ቀኑንም እየጸለዩ ይመስለኛል ይሄ ጦርነት ቶሎ እንዲያልቅ። እንደ ፕሮፌሰር ተሾመ አብይ አህመድ ነዳጅ እንደውም በሚቀጥለው ቀን ነው በማግስቱ ነው ያለው አንድ ጊዜ የሰጠው መግለጫ ወደ ስልጣን እንደመጣ። ባለፈውም ይሄ አመት ከመግባቱ በፊት የኢትዮጵያ 2018 ዓመተ ምህረት ማለት ነው ከመግባቱ በፊት ነዳጅ ኢትዮጵያ መሸጥ ጀምራለች ብሎ ነበር። ይሄ እንዲህ አይነት የተስፋ ቃሎች አየር ላይ በነው ቀርተዋል። የሚታመን መንግስት እንዳልሆነ አይደለም ለኢትዮጵያ ህዝብ ለራሱ በዙሪያው ለሰበሰባቸው ሰዎችም እንደው ግራ የገባቸው ነው የሚመስለው። ነዳጅ ታወጣለች ለሌላው ትተርፋለች ተብላ ስትጠበቅ በአብይ አህመድ ምላስ ላይ የቀረችው ኢትዮጵያ ዛሬ እጇ አጥሮ መላቅጡ ጠፍቷት አብይ አህመድ ነዳጅን በሬሽን ማደሉ ምናልባትም ነገ ከነገ ወዲያ የሚከሰተውም አይታወቅም። ነዳጅ ጨርሰው ነው ሊጠፋ ይችላል ይሄ ጦርነት በተለይ መካከለኛው ምስራቅ ቀውስ ከቀጠለ። ስለዚህ ምን ሊፈጠር ይችላል የሚለው የብዙዎች ስጋት ነው። ከወዲሁ የአዲስ አበባ ከተማ አስተዳደር ሰርኩላር ደብዳቤ በትኗል። አሮጌ መኪናዎች እንዳይንቀሳቀሱ፣ ሹፌሮችም አስገዳጅ እረፍት እንዲወጡ፣ በቅዳሜና በእሁድ የሚደረጉ ነገሮች እንዲቀንሱ፣ መስሪያ ቤቶች በፑል ማለት ጉዞ ሲኖራቸው አንዱ መስሪያ ቤት በተናጠል ወጥቶ ጉዞ ማድረግ አይችልም፣ ተሰብስበው በባስ እንዲሄዱ እንዲህ አይነት ነገሮች ተጀምሯል። ልክ ነው። ቀውስ ሲመጣ ብዙ እርምጃዎች ሊወሰዱ ይችላሉ። ነገር ግን የአብይ አህመድ ሚኒስትሮች ምን እያደረጉ ነው? አንዱ ሚኒስትር 3 V8 መኪና አለው። አንዱ V8 መኪና የሚበላው ነዳጅ በጣም አስገራሚ እንደሆነ ነው ምን ሰማው። ብዙ መኪኖችን ሊያጠጣ የሚችል ነዳጅ ነው አንዱ የባለስልጣን V8 መኪና የሚበላው። እነሱ ጋር ካልተጀመረ ይሄ ቁጠባው ሌላውን ህዝብ ምን አድርግ ነው የሚሉት የሚልም ነገር ይነሳል። ሌላው ከመከላከያ ጋር የተያዘ ጉዳይ ነው። አንዳንዶች እንደውም እንኳን መጣ መከላከያ ሰራዊቱ የነዳጅ ጥገኛ ነው። ነዳጅ ካላገኘ አብይ አህመድ የጦርነት ፍላጎቱ የጦርነት ይሄ ምንድነው ረሃቡ ጥሙ ይቆርጥለታል። ስለዚህ ኢትዮጵያውያንም በዛን ወቅት ላይ ሰላም ሊያገኙ ይችላሉ። በነዳጅ የመጣው መከራ ምናልባት ኢትዮጵያ ላይ ጦርነት እንዳይከሰት ሊያደርግ ይችላል። ምክንያቱም ነዳጅ ነው የአብይ አህመድ መከላከያ ሰራዊት የጀርባ አጥንት የደም ስር ተብሎ የሚጠበቀውና እንዲህ ነገሮች ይነሳሉ። ለማንኛውም በኢትዮጵያ ኢኮኖሚ ላይ ከፍተኛ አደጋ ሊያመጣ ይችላል። ከዚህ አንጻር ነው ምን ይጠብቅ ህዝቡ? ከወዲሁ የእያንዳንዱ ምርት ዋጋ
ሰማይ ጠቀስ ደርሷል። በፊቱኑ እየጨመሩ ነው የመጡት። አሁን ደግሞ በአጭር ጊዜ ውስጥ ወደ ላይ ነው የተተኮሱት። የኢትዮጵያ ሕዝብ ምን ይጠብቅ? በእርግጥ ዓለም አቀፍ ተጽዕኖ ነው፣ ግን ደግሞ ያም ሳይመጣ ነው አብይ አህመድ ኢትዮጵያ ላይ የነዳጅ ዋጋ እንዲንር ያደረገው። ሌላው ቀርቶ ቢመለስ እንኳን ወደ መደበኛ ዋጋ ቢመለስ እንኳን የመካከለኛው ቀውስ እልባት አግኝቶ የኢትዮጵያ የነዳጅ ዋጋ ግን ይጨምራል እንጂ አይቀንስም፣ ወደኋላ አይመለስም። ትክክል ነህ። በ1973 እንግሊዝኛ አቆጣጠር እዚህ ሀገር እኔ ተማሪ ነበርኩ 1973 ዓመተ ምህረት እና አረቦች ቤንዚን ላይት ማነው ነዳጅ ለአሜሪካ እንልክም ብለው አድመው ነበር እንደምታውቀው። የዛን ጊዜ የወጣው የዋጋ ንረት በጭራሽ ወደ ታች አልተመለሰም። የዛን ጊዜ ወጥቶ የነበረው ወደ ታች አልተመለሰም እና አሁን ያልከው በጣም ትክክል ነው። እና ማለት የፈለኩት ምንድነው ይሄ የነዳጅ ነገር የምንሰራውን ስራ በሙሉ የምናደርገውን የምናመርተውን ነገር በሙሉ ከፍተኛ ዋጋ እንዲኖረው የሚያደርግ ጉዳይ ነው። ዋጋ ደግሞ የዋጋ ንረት ደግሞ አንዴ ከወጣ ወደ ላይ ወደ ታች ለመመለስ ብዙ ችግር አለ፣ አይመለስም። አንዴ ከወጣና ይለውጠዋል፣ ኢኮኖሚውን በጠቅላላው ይለውጠዋል ማለት ነው አንዴ ከፍ ካለ። እና ችግሩ ዛሬ እና ነገ የሚመዘን ሳይሆን ችግሩ ወደፊት ወደ ላይ ወጥቶ በአረፈ ወይንም በተቀመጠ ዋጋ ላይ የሚታይ ነው እና ገና አልጀመረም። ይሄ ገና ወደ ላይ መውጣቱና መርጋቱ እዛ ላይ ገና አልታየም። በተስፋ ያልኩበት ምክንያት ቅድም ብዙ ተስፋ የተሰጣቸው ይሄን እናረጋለን ያንን እናረጋለን ዝናብ እናዘንባለን ምናምን የተባለው ነገር በሙሉ ልክ እንደ ሰባኪ ቤተክርስቲያን እንደተሰበከ ሁኔታ ነው ማየት ያለበት ህዝቡ። እና በመንገድ በእጃቸው ላይ ጠብ የሚል ነገር የለም። ጠረጴዛቸው ላይ ወይንም ምግብ ገበታቸው ላይ ጠብ የሚል ነገር የለም። በወሬ ግን ሊያልቁ ነው። በወሬና በተስፋ ሊያልቁ ስለሆነ ነው። የኢትዮጵያ ህዝብ አሁን ድሮ ከነበረበት ከእምነት የተነሳ ነበረ ተስፋው እየበረከተ የነበረው። አሁን ግን የፖለቲከኞች ውሸትና ጮሌነት የተነሳ የበለጠ በተስፋ እንዲኖር አድርጎታል ህዝቡንና ዛሬ ይህን ሰጣቸዋለን ነገ እናደርግላቸዋለን የሚለውን ወደ ጎን ማድረጉ በጣም ጠቃሚ ነበር። ያደረኩትን ነገር እንጂ የተናገርኩትን አታዳምጡ የሚባለው ምክር ለኢትዮጵያውያኖች አሁን ጠቃሚ ነው ባይ ነኝ። በምርጫው የተነሳ ስለ ምርጫው የተነሳ ምን አይነት ምርጫ ነው የሚኖረው? ወደ ምርጫው መጣለው በጣም ወሳኝ ጥያቄ ስለሆነ። ነገር ግን ይሄ የነዳጅን ነገር በተመለከተ ነው። መቼም ነዳጅ እንደ ምንድነው እንደ አየር በጣም አስፈላጊ የሆነበት እንደ ኦክሲጅን በጣም ወሳኝ የሆነበት ነው። አብይ አህመድ የኤሌክትሪክ ካር በኤሌክትሪክ የሚሰራ መኪና እናስገባለን ቢባልም ዝም ብሎ መንጠራራት እንደሆነ ይታወቃል። ኢትዮጵያ እንኳን አይደለም የበለጸጉት ሀገራትም እዛ ደረጃ ላይ ደርሰው ሁሉን ነገር በኤሌክትሪክ ብቻ የነዳጅን አስፈላጊነት ከገበያቸው ላይ ያወጡት አይደለም። ስለዚህ አሁንም ነዳጅ በጣም ወሳኝ የሆነ ነገር ሆኖ ኢትዮጵያ ውስጥ ይዘልቃል። የመካከለኛው ምስራቅ ቀውስ ከቀጠለ ዛሬ እንደምንሰማው ከሆነ አሁን ጥቃቱ ከወታደራዊ ተቋማት ይልቅ ወደ ነዳጅ ዲፖዎች እየዞረ ነው። ኢራን የነዳጅ ዲፖቿ በከፍተኛ ደረጃ ስለተመቱ በበቀል አሁን የገልፍ ሀገራትን እዛ ባህረ ሰላጤው ሀገራትን የነዳጅ ዲፖዎች ልትመታ ዝታለች። ስለዚህ ከዚህ የባሰ ነገር ይመጣል። ከ200 እስከ 300 ዶላር በበርሜል ሊሆን የሚችልበት ሁኔታ እንዳለ ነው እየተነገረ ያለው። ሀብታሞቹ ሀገራት ከቋጠሯትና ካጠራቀሟት አውጥተው ለህዝቡ ሊያድሉ ይችላሉ። በሬሽን እንደ አብይ አህመድ አይነት የሚመራት ኢትዮጵያ ለአንድ ቀን ይሁን ለሁለት ቀን ሪዘርቭ ወይም ደግሞ የተቀመጠ የቆጠብነው ነገር እንዳለም እርግጠኞች አይደለንም። ሁሉ ነገር የየለት ነው ኢትዮጵያ ውስጥ እየሆነ ያለውና የመካከለኛውን ቀውስ አይተን እንዴት ሊሆን ይችላል? እንደው በዛውም የዓለምን ኢኮኖሚንም
በተወሰነ ደረጃ ቢመለከቱት ይሄ ነገር ከቀጠለ ዓለም ከተናጋ ብዙ ነገር ሊቃወስብን ይችላል። አብይ አህመድ እንደሚለው እነሱ ጋር ጦርነት ሲሆን ከነሱ ጦርነት በምን መልኩ ነው እኛ እድሎችን የምናመጣው? ለኛ የነሱ ቀውስ የኛ እድል ሊሆን ይችላል ብሎ እንደተናገረው እውነት ለመናገር በአንደኛው ክፍለ ዘመን እንዲህ አይነት አስተሳሰብ ያለው መሪ ያየነው አብይ አህመድ ጋር ብቻ ነው። እዛ ጦርነት ስላለ እኛ እድል እናገኛለን የሚል በጣም ጭልም ያለ ማንንም ላያሳምን የማይችል አስተሳሰብ ነው በቅርቡ የተናገረውና እስቲ ይሄው ጦርነት ውስጥ ገብቷል መካከለኛው ምስራቅ። ከዚህ ውስጥ እድል አምጥቶ ለኢትዮጵያ በረከት አምጥቶ ኢትዮጵያ ከችግሯ እንድትወጣ ሊያደርጋት ይችላል። ምንም ነገር እያየን አይደለም። ግን እንደው ይሄ ነገር ከቀጠለም የዓለምስ ኢኮኖሚ ምን ሊሆን ይችላል? ኢትዮጵያ በዚህ በኩል ሊደርስባት የሚችለው ተጽዕኖን እንዴት መግለጽ ይቻላል? ፕሮፌሰር ተሾመ ትንሽ ጊዜ ወሰድ አድርጌ ከነ ባክግራውንዱ ማስረጃ ልስጥ። በእኔ እምነት መጀመሪያ ኢራን የተመታችበት ምክንያት በእኔ እምነት የኑክሌር ኃይል ወይንም ደግሞ የኑክሌር መሳሪያ ስለሌላት ነው። ይሄ ምንድነው? ማንኛውም ሀገር ወደፊት የኑክሌር መሳሪያ ካለው ወይንም ጦር መሳሪያ ካለው ማንም አይነካው ማለት ነው። ስለዚህ ማለት ይሄ የሚቀጥለው ደግሞ አስተሳሰብ ምንድነው? ሁሉም ሰው አሁን የራሱን የጦር ማከማቸት የያዘበት ጊዜ ነው። አንዱ ይሄ ነው ያመጣው ለኢትዮጵያ ያመጣው አሁን ይሄ ጦርነት ከጦርነት የሚያድነን ይመስለኛል። መሳይ ጦርነት ስል የትኛው ጦርነት ነው? ከኤርትራ ጋር ይኖራል የተባለው ጦርነት ያቆመ ይመስለኛል አሁን በእኔ አስተሳሰብ ነው። ከዚያም በላይ ደግሞ ወታደር ያቆመ አይመስልም። ምናልባት በዚሁ መረጃ ለመስጠት ነው ዛሬ የአሜሪካ ሴኔት ምክር ቤት እንደዚሁ ምስክርነት ወይም ደግሞ የአሜሪካ የስለላ ተቋማት መሪዎች እንደዚሁ ቀርበው ነበር ሴኔቱ ጋርና ዋና የሴኔት የአሜሪካ የደህንነት ተቋም ዋና ኃላፊዋ አሜሪካ በ2026 ከፍተኛ ግጭት ይከሰታል ብላ ከምትጠብቃቸው አካባቢዎች አንዱ በኤርትራና በኢትዮጵያ መሃል እንደሚሆን ይሄም ወደ ከፍተኛ እልቂትና ችግር ሊዛወርና ሊለወጥ የሚችልበት እድሉ ሰፊ ነው ብለው ዛሬ ሪፖርት አቅርበዋልና የአሜሪካ ደህንነቶች ይህንን መረጃ ነው ዛሬ በምክር ቤታቸው ያቀረቡት። እንደው ከጠረጴዛው ላይ የጦርነቱ አጀንዳ ወጥቷል ማለት አይደለም። አብይም እየተዘጋጀ ነው። አንድ ዶክመንት በትኗል። ለዲፕሎማቲክ ማህበረሰቡ የበተነው ዶክመንት በቅርቡ ኤርትራ ላይ ጦርነት እንደሚጀምር የሚያመላክት ነው። ታግሰናል ሚሰማን የለም አሁን ወደ እርምጃ እንገባለን የሚል አንድ ዶክመንት ለዓለም አቀፉ የዲፕሎማቲክ ማህበረሰብ ተበትኗልና እነዚህን ሁለት አጋጣሚዎች ገጣጥመን ስንመለከት ጦርነቱ አይቀሬ እንደሚሆን ነው። ፕሮፌሰር ተሾመ ይገባኛል። ያ እንዳለ ሆኖ ያለፈው ሳምንት ከዛም በፊት ወር በፊት በልዩ ልዩ መንገዶች በእኔ አስተሳሰብ ወደ ጦርነት እንዳልሄዱ ይመስለኛል። ሁለት ነገሮች ለማለት እፈልጋለሁ በዓለም ጉዳይ ስለሆነ ይሄ ጦርነት የሚቆመው በሁለት ምክንያቶች ብቻ ነው ወይንም ሁለት ነገሮች ሲሆኑ ነው። አንደኛው የገበያ ጉዳይ እየናረ ሲሄድ ጦርነቱ ሊቆም ይችላል። ሁለተኛው የሚቆምበት ምክንያት የመሳሪያ ወይንም ደግሞ የሚተኮሰው ነገር ሲያጥር ነው። እነኚህ ሁለቱ ነገሮች ናቸው የሚቀንሱት የሚያቆሙት ይሄንን ጦርነት። በሌላ በኩል የሚያቆም ነገር ያለ አይመስለኝም መሳይ በእኔ አስተሳሰብ። ለምን ብትለኝ ኢራን ይሄንን ጦርነት የምታቆምበት ምክንያት የለም። ሰዎቻቸው ተገድለዋል፣ መሪዎቻቸው ተገድለዋል። ከእንግዲህ ወዲያ የሚያጡት ነገር የለም። እነዚህ ለመጀመሪያዋ አገር ነች ኢራን። ትልቅ አገር ነች። ብዙ ዘመን የኖረች አገር ነች። ማትማቲክስ እና አስትሮኖሚ የሰጡን ሰዎች ናቸው። ምንድነው ያሉ ያሉት አሁን እኛ ጦርነቱን አናቆም ከእንግዲህ ወዲያ የምናጣው ነገር የለም አገራችንን ግን አናጣም የሚል ጉዳይ አለ። ስለዚህ ይሄ እየቀጠለ ይሆናል። ለኛ የሆነው ለኛ ያመጣው ከነኚህ ከሁለቱ ነገሮች መካከል አንደኛ የአሚኒሽን ወይንም ደግሞ የመሳሪያ የሚተኳኩሰው ነገር፣ ሁለተኛ የገበያ ጉዳይ። ቅድም እንዳነሳ ነው የገበያው ጉዳይ
የነዳጅን ጉዳይ በጣም ስለሚያኖረው መንቀሳቀሻ ሊኖር አይችልም። ሁለተኛ የአሚኒሽን ጉዳይ ሲባል አንድ የጦር ሰራዊት ነዳጅ ከሌለው መንቀሳቀስ አይችልም። የሚሄድበት ቦታ የለም። ሊነቃነቅ አይችልም። በማንኛውም መንገድ ሊነቃነቅ አይችልም እና ይሄ ጦርነት እየቀጠለ ከሄደ የነዳጅ ጉዳይ ከፍ እያለ እየበለጠ ሲሄድ ሰው ሲያስቸግር ጦርነቱ ወደኋላ ዘገይት የሚል ይመስለኛል። እስከ መጨረሻ ይቆማል ለማለት አይቻልም። ነገር ግን በእነኚህ ሁለት አስተሳሰቦች የተነሳ ጠቀሜታው ለኢትዮጵያ በዛ የተነሳ ነው ለማለት እችላለሁኝ እኔ። ሁለተኛው ደግሞ ጦር ሰራዊት ካልተነቃነቀ የውስጥ ኃይሎች ሊነቃነቁ ይችላሉ። ብዙ ሊነቃነቁ የሚችሉበት መንገድ አለ እና ለዛም ጠቃሚነት ሊኖረው ይችላል። እንዳየኸው ነው ማለቴ ነው፣ እንደታየ ነው ማለቴ ነው። ሶስተኛ ግን ለኢትዮጵያ ትልቅ አደጋ ይዞ መጥቷል። ይሄን በዚህ ላይ ትንሽ የኔን ሐሳብ ላካፍል። ትልቁ አደጋ ምንድነው? ኢትዮጵያ በትላልቅ ሀያላኖች መካከል ባለ ጦርነት ውስጥ አትገባም ነበር እስከዛሬ ድረስ። በምንም አይነት መንገድ አትገባም ኢትዮጵያ። የኢትዮጵያ የውጭ ጉዳይ አያያዝ ትልልቅ ኃይሎች ሲጣሉ አትግቡ የሚል አይነት አስተሳሰብ ነበር። አሁን ግን የገባንበት ይመስለኛል። እንዴት ነው የገባ ነው? ዩኤኢን ሄዶ መጎብኘቱ በጦርነት ጊዜ ምናልባትም ጓደኝነት ስላለና ዩኤኢ በጣም ጠቃሚ ስለነበረ ለኢትዮጵያ በጣም መጥፎ ጊዜ ደረሰ በመሆኑ፣ ሌላ ነገር ደግሞ የኢትዮጵያን እጅ ይዘው ይሄን አድርጉ የሚሉ በመሆናቸው እና ወገን ኢትዮጵያ በመወገኗ መልእክት ያስተላለፈች ይመስለኛል እና ያ መልእክት ጥሩ መልእክት አይደለም ባይነኝ እኔ። ምክንያቱም ይሄ የአሜሪካ መንግስት ለብዙ ጊዜ የሚቆይ መንግስት አይደለም። ቢበዛ 3 ዓመት ቢበዛ 2 ዓመት ነው። ከዛ በኋላ ሌላ መንግስት ይመጣል። እነኚህ ሰዎች ግን የሚረሱ አይደሉም። አንደኛ። ሁለተኛ ኢራንን ማለት ነው። ሁለተኛ ሁሉም ሀገር ወገን አለው። ሁሉም ሀገር ቡድን አለው እና በቡድን የተያዘ ነገር በሙሉ የበለጠ እየከረረ ነው የሚሄደውና ምርጫ እንዲኖረን አይፈቅድም። የኢትዮጵያ ምርጫ እንዲኖራት የተወሰነ ያደርጋልና በዛ ላይ ከፍተኛ ስህተት ያደረግን ነው የሚመስለኝ እኔ በእኔ አስተሳሰብ። በኢንተርናሽናል ሪሌሽን ቲዮሪ በኩል ሲታይ በትልልቅ ሀያላኖች መካከል ጦርነት ላይ መግባት የሚገባ ሀገር ብዙ ችግር ፈጣሪ ነው እና ይሄ የነዳጅ ጉዳይ እየጠነከረ እየበዛ ዋጋ እየጨመረ ሲሄድ ወዳጅ የነበረውም ራሱ ጠላት ሊሆን የሚችልበት ሁኔታ ሊፈጠር ይችላል እና በዛ መልክ ነው እኔ የማየው ያልከውን መሳይ። እንደው ፕሮፌሰር ተሾመ በዚሁ የዓለም ኢኮኖሚ ምን ሊሆን ይችላል ጠቅለል ያለው ከኢትዮጵያ ባሻገር ዓለም ምን ልትሆን ትችላለች? የመጣው ነገር በጣም አደገኛ ነው። የአሜሪካ ኢኮኖሚው እኔም እርሶም በህይወታችን ላይ ተጽዕኖን እያየን ነው። የነዳጅ ዋጋ ጨምሮብናል። በአንድ ጋሎን ነዳጅ ላይ የተወሰኑ ሳንቲሞች ጨምሯል። ነገ ከነገ ወዲያ ይሄ ነገር እየቀጠለ በሚመጣበት ሁኔታ እስካሁን እንደምንሰማው ከሆነ ከ22 ቢሊዮን ዶላር በላይ ነው የአሜሪካ መንግስት በዚህ ጦርነት ያወጣው። ከቀጠለ ከዛም በላይ ይሆናል። በእያንዳንዳችን ህይወት በእያንዳንዳችን እንትን ላይ ይመጣል። ስለዚህ አሜሪካ ተጎዳች ማለት የአሜሪካ ህዝብ ተጎዳ ማለት ያው አሜሪካ ካላት አጠቃላይ የዓለም ህዝብ ላይ ከምትፈጥረው ተጽዕኖ አንፃር ይሄም ወደ ሌላው የዓለም ህዝብ ሊመነዘር ይችላል። ስለዚህ ይሄ ጉዳይ ጦሎ የሚቋጭ አይመስልም። አሁን ልገብታለች ኢራንም አሁን ቀደም ሲልም እርሶም ገልጸውታል። ዛሬ እንደሰማነው ከሆነ በርካታ መሪዎቻቸው ተገድለዋል። ዛሬም ትላንትም ተገድለዋል፣ ዛሬም ተገድለዋል። ስለዚህ በለጠ ውስጥ እየገቡ ነው። የነዳጅ ዲፖዎቻቸው እየተቃጠሉ ነው። ስለዚህ በዚህ በበቀል ያላቸው መሳሪያ ሁሉ ተጠቅመው አካባቢውን በቀውስ
ማን ቤት ተቃጥሎ የማን ቤት ይተርፋል አይነት ይመስላል ያለው ሁኔታ እልህ ነው አሁን ያለው እዚህም ያለው ፕሬዝዳንት እንግዲህ ከአውሮፓዎችም ድጋፍ አላገኘም በራሴ ወጣዋለሁ ማንንም ድጋፍ አልፈልግም ይያሉ ነው ስለዚህ ነገሮች እየተቀጣጠሉ ነው የሚሉት የዓለም ምን ልትሆን ትችላለች ዓለም ኢኮኖሚያ ምን ሊሆን ይችላል በዚህ መሐል በጣም ዳ የሆኑት እንደ ኢትዮጵያ ያሉ ሀገራት እንደሚጨፈለቁና ማንንም የሚያስታውሳቸው አይሆንም አብይ ምክንያት ያገኛል አብይ ዓለም ስለተናጋ ነው የተናጋውት የሱ ስተቶች የሱ ድክመቶች መደበቂያ ላይ ያደርገው ይችላልና እንደው ግን በአጠቃላይ የዓለም ኢኮኖሚ ምን ሊሆን ይችላል የዓለም ኢኮኖሚ የዋጋ ችግር ነው የሚኖርበት ዓለምን በሁለት በሶስት ቦታ ብንከፍለው መልካም ይመስለኛል አንደኛ እንደ አሜሪካ ያለው ሀገር ብዙ የሚቸገር አይመስለኝም ለምን ብትለኝ ይሄንን ኢራንን ማጥቃት ከመጀመራቸው በፊት ቬኔዙዌላን ያዙ ቬኔዙዌላ በዓለም ዲፖዚት በሙሉ የያዘ እሱ ነው የነዳጅን ያዘ ስለዚህ እጃቸው ያለ ነገር ስለሆነ በዛ በኩል ብዙ ችግር አይኖርም እንደ ሌሎቹ ማለት ነው እንደ አውሮፓ እንደ ህንድ እንደ ቻይና ያሉት ሀገሮች ግን ችግር ይኖርባቸዋል ቻይናም ራሱ ብዙ ገንዘብ ያጠራቀመ ስለሆነ አንድ ከ3 እስከ 4 ትሪሊዮን ዶላር ያስቀመጠ አገር ነው ቻይና ያንን ያስቀመጠው ለክፉ ቀን ብሎ ያስቀመጠው ገንዘብ ነው እና በገንዘብ ከታየ ለነሱ ብዙ ችግር አይደል ግን በጦርነትና ጦርነት የሚከፈት ነገር ከሆነ የነሱ እጅ እየታሰረ ይሄዳል ማለት በነዳጅ ላይ ያለ ጉዳይ ስለሆነ አውሮ እንደምታውቀው ብዙ የሚመካው ከአረብ ሀገር የሚመጣው እንትን ነው ምንድነው ነዳጅ ነው አሁን እየተቀበሉ ያሉት ከራሺያ ተፈቅዶላቸው ከዛ የሚያገኙት በርከት ያለ ነው እና በዚህ ጉዳይ ላይ የዋጋ ንረት የበለጠ ወደ ላይ ይወጣል ባይነኝ ግን እንደ አሜሪካ ያሉ ሀገሮች ብዙ ሊጎዷቸው አሜሪካን የሚጎዳው ምንድነው የህዝቡ አንቀበልም ባይነት ነው ዛሬም ሆነ ነገ የዛሬ ዓመትም ቢሆን እንደዚህ አይነት ነገር አንቀበልም ባዮች ናቸው አሜሪካኖች እና የፖለቲካውን ይለውጠዋል አሜሪካ በገንዘብና በበጀት በኩል አሜሪካ ብዙ የሚጎዳበት መንገድ አይታየኝም ነገር ግን ደሃ ሀገሮች ስትል እንደ ኢትዮጵያ አይነት አንድ በርሜል ነዳጅ ማናወጣ አገሮች እንደዛ አይነቶቹ በጣም ከባድ ችግር ውስጥ ነው የሚገቡት ኢኮኖሚያቸው ኮምፕሊትሊ ወይንም ሙሉ በሙሉ ይቅርታ ኮላፕስ ሊያደርግ ይችላል ኢኮኖሚው ኮላፕስ ሊያደርግ ይችላል የኢትዮጵያ ኢኮኖሚ ደግሞ ቋፍ ላይ ያለ ነው ሁልጊዜም ምንጊዜም ቋፍ ላይ ነው መንግስት የሚለውን ከሰማ የኢትዮጵያ ኢኮኖሚ በጣም እየበረረ እያደገ ነው ነገር ግን በቋፍ ላይ ያለ ነገር ነው አንድ ነገር ከዛ ውስጥ ባትሳካ ችግር ውስጥ የሚገባ ኢኮኖሚ ስለሆነ ብዙዎች ሀገሮች ደግሞ በዛ ሁኔታ ላይ ያሉ ስለሆኑ የዓለምን ኢኮኖሚ ይለውጠዋል ዋናው የሚለውጠው ግን እንደገና ለድገማትና ዋናው የሚለውጠው ከእንግዲህ ወዲያ የሚመረተው የፋክቶሪ ዕቃ የኢንዱስትሪ ዕቃ የግብርና ዕቃ ማንኛውም ቢሆን ዋጋው ከፍተኛ ሆኖ እዛው ላይ የሚቀመጥ እንጂ ወደታች የሚወርድ በጭራሽ ሊሆን አይችልም እና በዛ መንገድ ብዙ ሊለውጠው ይችላል ባይነኝ ፕሮፌሰር ተሾመ እንግዲህ እስቲ ወደ ፖለቲካው ደግሞ እንምጣ ኢትዮጵያ ውስጥ እንደ መጨረሻ አጀንዳ እንመልከተውና ኢትዮጵያ አሁን ያለው ሁኔታ በእርግጥ የህዝብ ትኩረት አላገኘም የአብይ አህመድ አገዛዝና አሯራጭ ወይም ደግሞ አጃቢ ወይም ደግሞ ምንጣፍ ጎታች የሚባሉ አንዳንድ የፖለቲካ ፓርቲዎች ብለን ለመጥራትም የሚቸግሩ አካላት አሉ እነሱ የአጀንዳ አድርገው ያጫጫሁትን ያሉት ምርጫ የሚባል ምርጫ ምንድነው ስለ ምርጫ ብዙ ነገር ልናስብ እንችላለን ምርጫ የሚለውን ነገር የአንድ የፖለቲካ ስልጣን የሚገኝበትን ሂደት አብይ አህመድ ቃሉን እየጠራ ነገር ግን ለተጨማሪ 5 ዓመታት የኢትዮጵያን ህዝብ በጭቆና ውስጥ ለማቆየት በዋናነት እየበደላቸው ያለው የአማራን የትግራን የኦሮሞን ሌሎችንም ለተጨማሪ 5 ዓመታት ይሄንን የግፍና የግድያ
አገዛዙን ለማስቀጠል ሰርቲፊኬት የሚያገኝበትን እንዲህ አይነቱን ሂደት ለማስቀጠል እየተሯሯጠ ነው የሚገኘው። ምርጫ የህዝብ አመጽ ይታሰባል፣ ይመጣል አይመጣም ሌላ ጉዳይ ነው። የኢትዮጵያ ህዝብ ተገፍቶ የመጨረሻው ክሩ የሚበጠስበት ጊዜ ላይ ግን እንደደረሰን ምንም ጥርጥር የለውም። እስቲ ምርጫንና የህዝቡን አጠቃላይ ስሜት እንዴት ይመለከቱታል ፕሮፌሰር ተሾመ? ምርጫ የሚባለው ቃላቱን መጠቀምም ያለብን አይመስለኝም። አንደኛ የፖለቲካው የህዝቡ የተረጋጋበት ክልሎች የሉም። ክልል የሚባለውን ቃል ልጠቀምና ክልሎች የሉም። በትግራይ ችግር አለ፣ በአማራ ችግር አለ፣ በደቡብም ችግር አለ። እንደሚታወቀው ኦሮሚያ ራሱ ውስጥ ችግር አለ። እነሆነግ ሁሉ ምርጫ እንሳተፋለን እያሉ የሚያወሩበት ጊዜ ነው። እኔ የሚሳተፉ አይመስለኝም። መጨረሻ ላይ አይ ነገሩ ስላልተስማማን ልንሳተፍ አንቻልንም የሚሉበት ጊዜ የሚመጣ ይመስለኛል። አንተም እንዳልከው ምርጫ ኢትዮጵያ ውስጥ ምንጊዜም ቢሆን አሁን ደግሞ የባሰ ነው። ምንጊዜም ቢሆን ሰርቲፊኬት የሚያገኙበት ነው። እንደገና ለመጨቆን የሚያካሄዱት ሁኔታ ነው ወይንም ደግሞ ስልት ነው። ኢትዮጵያ ውስጥ አሁን ሰው በፍቃዱ የፈለገውን መርጦ መሪ ይኖረኛል ብሎ የሚያምንም አይመስለኝም። ምናልባት ጥቂት ደጋፊዎች ካሉ ያንን የሚደግፉትን መንግስት ለማስቀመጥ የሚሞክሩበት ጊዜ እና ኦፊሻል የሚያደርጉበት ጊዜ ነው እንጂ ኢትዮጵያ ውስጥ ምርጫ ይኖራል፣ ደህና ምርጫ ይኖራል ወይንም ደግሞ ሰው በፈቃዱ የሚመርጥበት ሁኔታ ይኖራል ብዬ አላምንም። መጀመሪያ እንዳውም እስካሁን ድረስ ኮሮጆውም የተሞላ ነው የሚመስለኝ። እኔ በእኔ አስተሳሰብ ኮሮጆው ተሞልቶ የተቀመጠ ነው የሚመስለኝ። እንደዛ ማለት ይቻላል በኢትዮጵያ ሁኔታ። ከአሁን በፊትም እንደዚህ የሆነበት ጊዜ አለ። በየቦታው እየዞሩ ግን ጠላት መጥቶልሃል፣ ጠላት እየመጣ ነው እየተባለ ሰው ወደ ምርጫ እንዲሄድ የሚደረግበት ሁኔታ የነጻነት ምርጫ አይመስለኝም። ከዚያም በላይ ደግሞ ስርዓቱ ምንም ምርጫ ቢኖር የስርዓቱ መጥፎ ስለሆነ ክፉ ስለሆነ ለኢትዮጵያ ሕዝብ ይጠቅማል የሚል ምንም አስተያየት የለኝም። ለምን ቢባል የሚመረጠው ሰው ምናልባት ወደ ፓርላማ ከዛ ደግሞ የሚመረጠው የጠቅላይ ሚኒስቴር ስርዓት ስለሆነ ከአንድ ሰፈር ብቻ የሚወጣ ሰው ነው እንጂ ህዝቡ በሞላ የሚመርጠው ሰው አይደለም። እንደዛ ተጠያቂነቱ ለህዝቡ በሙሉ አይደለም። እያየነው ነው፣ በየጊዜው እያየነው ነው። እና ለኢትዮጵያ ተስፋ ይዞ ይመጣል የሚባል ነገር በምርጫ ላይ የተቀመጠ ተስፋ እኔም የለኝም እና ብዙዎችም ደግሞ ይሄንን የሚካፈሉት ይመስለኛል። ይሄንን አስተሳሰብ የሚካፈሉት ይመስለኛል። ምርጫ ሲባል አንድ ሰው በፍቃዱ ሄዶ ሳይጎተት ሳይንገላታ በፍቃዱ ቃሉን ሰጥቶ ወይንም ደግሞ ምርጫውን አስቀምጦ ቆጣሪው አድልዎ የሌለው የመራጩን ፍቃድ የሚቀበል የሆነበት ሁኔታ ከዚያም በላይ ደግሞ ከምርጫው በፊት ካምፔን ወይንም ደግሞ ምርጫውን ለማካሄድ የሚሞክሩ ሰዎች በፍቃዳቸው አንድ ቦታ ወደ ሌላ ቦታ ዞረው በፍቃዳቸው የሚመላለሱበት ይሄን አትናገር አዳራሽ የምትናገርበት አዳራሽ እሳት ላይ የሚቀጣጠልበት ወይንም ደግሞ በፖሊስ የሚዘጋበት ቦታ ከሆነ ይሄ የጥሩ ምርጫ ምልክት አይደለም። ኢትዮጵያ ውስጥ ጥሩ ምርጫ የኖርበትን ጊዜ አላቅም። አሁን ደግሞ የባሰ ሆኗል። ከከተማ ውጪ ያሉ ሰዎች ምናልባት መሄጃ ስለሌላቸው ማዳበሪያ የሚያዝባቸው ከሆነ ምናልባት በምርጫ ይሄን አድርጋለሁ ሊሉ ይችሉ ይሆናልና በዓለም ደረጃ ይሆናል የሚል እምነት ኦፍ ኮርስ የለኝም። በአፍሪካም ደረጃ የሚሆን ምርጫ ኢትዮጵያ ውስጥ ይሆናል ብዬ አላምንም። የኢትዮጵያ ምርጫ በኢትዮጵያ ደረጃ ብቻ ነው የሚሆነው ብዬ አምናለሁኝና የኔ አስተሳሰብ መሳይ ምንድነው? ሰው ቤቱ ቢቀመጥ
የበለጠ ይጠቅመዋል ባይነኝ። አንተም እንዳልከው ያሁኑን ስርዓት የሚመርጥ ህዝብ ለዘላለም በድንቁርና በድህነት በአታላይነት በማወናበድ ላይ ፍቃዱን የሰጠ ነው የሚሆነውና በእኔ አስተሳሰብ ቤቱ ቁጭ ብሎ ቀኑን ቢያሳልፍ ይሻለዋል ባይነኝ መሳይ። እንደ ፕሮፌሰር ተሾመ ያጠቃልልን ነው የመጨረሻ ጥያቄ ነው። እንደ ነብይ ጥያቄ ቢቀርብሎት ይሄ አገዛዝ ብዙ ነገሮቹ እየከሸፈ ነው፣ ብዙ ያደረጋቸው ነገሮች በዚህም በዛም ሌላው ቀርቶ ከአማራ ክልል ከፋኖ ታጋዮች የተወሰኑትን ከርተው እንዲመጡና ስርዓቱን ደግፈው ፋኖን እንዲያዳክሙ ያደረጋቸውን ሰዎች ከማላቸው ሶስቱን በቅርቡ ገሏል። እንዲህ አይነት አገዛዝ ነው። ምንም ነገር የሞከረ ሁሉ የሚከሽፍበት ነው። ምንም ነገር እየተሳካለት አይደለም። በብልጭልጭም በተለያዩ በዲም ላይቶችም በፏፏቴና በተለያዩ መንገድ የህዝቡን ትኩረት አቅጣጫ ለማስቀየስ የሄደበት ርቀትም ብዙ መንገድ አልወሰደውም። ስለዚህ ሁሉ ነገር እየተበላሸበት ነው። እንደው በቅርብ ጊዜ ምን ልናይ እንችላለን? ኢትዮጵያ ውስጥ ዓለም አቀፍ ተጽዕኖ አለ። አሁን የመጣው መካከለኛው ምስራቅ ቀውስም ኢትዮጵያ ላይ አብይ አህመድ የለም እኛ ላይ ደርስም እኛ ደሴት ነን እነሱ ሲስቁ ምን ስቅበት ሲያኮርፉ ምናኮርፍበት አይደለንም እኛ የራሳችን ነው ብለዋል። እንኳን እሱ አይደለም ማንኛውም ዓለም ከዚህ አይነት ተጽዕኖ መውጣት የሚችል አይደለም። የሰውየው ከነገሮች ሁሉ የተጣላበትና ምን አይነት ሰው እንደሆነ የተጋለጠበት ንግግሩ እንደሆነ ብዙ ሰዎች እየተረዱን ያሉትና በቅርብ ምን ሊታይ ይችላል? ምን እናያለን? ምን እንጠብቃለን? ኢትዮጵያ ውስጥ ምን ሊከሰት ይችላል? ምርጫው ሊካሄድ እንደማይችል አብይ አህመድም ያውቃል። እንዲዝም ብሎ በደመ ነፍስ ነገሮችን ይዞ የመቀጠል ካልሆነ በስተቀርና ይሄ የግትርነትና የብሪት ጉዳይ ካልሆነ በስተቀር ያውቃል አብይ አህመድም ከማንም በላይ ነገሮች ለሱ ጥሩ ጊዜ እንዳልሆነ ጀንበሩ እየጠለቀበት እንደሆነ 11ኛው ሰዓት አልፎ ምናልባትም ለ12 ሩብ ጉዳይ ላይ እንደደረሰ ያውቃል። ግን ምን እንጠብቅ? እንደው እንደ ነብይ መጪውን ጊዜ መተንበይ ይቻል ይሆን? ከባድ ስራ ነው የሰጠኝ። አሁን አመሰግናለሁ፣ ግን ልሞክር። መጀመሪያ ነገር እነኚህ ከርተው ሄዱ የተባሉት አያሳስቡም፣ ለህዝቡ ማሳሰብ የለባቸውም። ምክንያቱም እየጸዳ የሄደ ነው የመሰለኝ። ፋኖ ራሱ እየጸዳ ነው የሄደው እና ስለወጡ ምንም የተጎዱት ነገር የለም። እግዚአብሔር ባሉበት እነሱንም ይርዳቸው፣ ነፍሳቸውን ከሞቱም ነፍሳቸውን ይማር። እየተበላሸበት ነው ያልከው ትክክል ነህ። ሰውየው ከሩጫው እኮ ነው የሚታወቀው፣ ካነጋገሩ እኮ ነው የሚታወቀው፣ ከሚለው ቃላቶች እኮ ነው የሚታወቀው። አንድ ሰው መንፈሱ የረጋ መሪ አንድን ህዝብ ከሌላ ህዝብ ጋር አያጣላም። ከላይ ጠላታችሁ ነው አይልም። ምናልባትም በቃልና በጥቅም እንለያይ ይሆናል እንጂ ጠላታችሁ ሊገላችሁ መጥቷል አይልም። ይሄ ፈረንጆች ዴስፐሬሽን የሚሉት ነው። መግቢያ ስታጣ የምትሄድበት ቦታ ደግሞ የማይቀበል መሆኑን ስታቅ መጨረሻ ማለት ነው የምታደርገው ነገር ስለሆነ እየተበላሸበት መሆኑ በእርግጥም እየታየ ነው። እሱ ግን ፊያስኮ እንትን አለው የሚያስቀምጠው አስተያየት አለና ከልቦናው ካነጋገሩ ከሁኔታው ያስታውቃል እየተበላሸበት መሆኑ። ምን እንጠብቅ ላልከው ከባድ ጥያቄ ነው፣ ግን እኔ ሞክራለሁኝ ለመመለስ። ምናልባት መሳይ ጦርነት ቢነሳ ኢትዮጵያ ውስጥ ግጭት ቢነሳ ለአብይ ይጠቅመኛል ብሎ የሚያስበው ጦርነት ወይ ግጭት ቢነሳ ጊዜው አሁን ከምርጫው በፊት ነው። ለምን ጦርነቱን ወይንም ግጭቱን አስነስቶ አይ ጊዜው አመቺ አይደለም እና ኢመርጀንሲ ፓወር ወይንም ደግሞ የኢመርጀንሲ ፓወር ስጡኝ ብሎ ፓርላማው ሄዶ ፓርላማው ሁልጊዜ ያለውን ነገር የሚያጸድቅለት ስለሆነ ጊዜ ገዛዝ እንደገና በፊት እንዳደረገው የሚያደርግ ነው ይመስለኝና በዛ መንገድ ምናልባት ጊዜውን ለማስረዘም 3 ዓመት ሆነ 4 ዓመት አስረዝሞ እንደገና ለመሞከር የሚያደርግ ሰው ነው። ከሱ ስልጣን
የበለጠ ኢትዮጵያዊ የለም። ከሱ ስልጣን የበለጠ የኢትዮጵያዊ ተቋም የለም። ከሱ ስልጣን የበለጠ ኢትዮጵያን የሚወድ ወይንም ደግሞ ለኢትዮጵያ የሚሰራ ያለው አይመስለውምና የሱን ስልጣን ለማስረዘም የማያደርገው ነገር ስለሆነ አንድ ቦታ ግጭት ይነሳል ወይንም አንድ ጦርነት ይነሳ ይሆናል። ያንን ደግሞ ወደፊት ጊዜው አመቺ ስላልሆነ የጊዜያዊ አገዛዝ እናደርግ የሚል ሐሳብ ይዞ ሊመጣ ይችላል። ይሄ ነው እንግዲህ እኔ በኔ በኩል የምጠብቀውና ምክንያቱም በምርጫ ከሆነ መጨረሻው ማያምር ሊሆን ይችላል፣ አይታወቅም። ምናልባትም የሱ ደጋፊዎች 10ም ቢሆኑ ያችን ይዞ ሊመጣ ይችል ይሆናል፣ አይታወቅም። ግን ይሄንን ነው ማስበው እኔ። አንድ ነገር ይፈጠርና ወይ ከአንድ ሀገር ጋር ግጭት ይኖርና አይ ጊዜው የጦርነት ጊዜ ስለሆነ ጊዜን አስረዝሙልኝ የሚል ነገር ውስጥ የሚገባ ነው የሚመስለኝ እኔ። ፕሮፌሰር ተሾመ ብዙ ነገሮችን አነሳን። እንግዲህ ለሌላ ጊዜ ደግሞ ቀጠሮ ይዘን ልንሰነባበት ነው። በጣም ነው ማመሰግነው። ሁሉን ነገር አነሳን፣ ወደ ኋላም ሄደን አሁን ያለውንም ወደፊትም እንደዚሁ በትንቢት መልክም ነገሮችን ያየንበት የዛሬው መድረክ ይህን ይመስላል። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም ጊዜ፣ መልካም ቀን። ደስታው የኔ ነው መሳይ። አመሰግናለሁ።